ነብያችን አለይሂ ሰላቱ ወሰላምን ብዙ ያልተናገርከው ነገር የለም ማምጣት ይቻላል ቪዲዮ ይሄን ሁሉ እያልክ ማለት ነው እሷ ግን ትደግፋለች አሁን ለምሳሌ ነብያችን አለይሂ ሰላቱ ወሰላምን ቆይሽ ብዙ ማውራት ይቻላል እንዴ አንድ ላይ ነው የሚሰሩት ሁላቸው አንድ ነው አህባሽና እነሱ አንድ ናቸው አህባሾች ከዋብያ ክርስቲያኖች ይሻሉናል ካሉ በጣም ትክክል ናቸው ምክንያቱም ስለዚህ በደንብ አስተውሉ ውዶቼ በእንደዚህ መጠን እየዋሹ እያጭበረበሩ እያታለሉ ጋነም እየከተቷችሁ ነው አንድ ነን እያሉ ድራማ እየሰሩ ማለት ነው እስቲ አንተ ላንተ አንጎላለህ እንዴ ጭንቅላት የሌለውን አካል የሚከተል እብድ ነው ጭንቅላት የሌለህማ አንተ ነህ እንጂ አላህ Subhanahu Wa Ta'ala ሁሉ ነገር ያለው ጌታ ነው እና ማስረጃ ጭንቅላት እንዳለው ማስረጃ በመጀመሪያ አንተ የጠየቅ እናትን ጽያፍ ንግግር እየተናገረ አብረት ምግብ ላበላ ትችላለህ እንኳን አምላክን የፈጠረን ክርስቲያኖች ቶለሬት እንዳታደርጉ በእንደዚህ አይነት ሁኔታ ላይ አምላካችሁ ላይ ጽያፍ እየተናገረ እኔስ ቢላል እንኳን ደህና መጣ ቢላል መልሱ ጥያቄ በኋላ ላይ እስካሁን ሁለት ሰዎች አስተናገርናችሁ ጥያቄ እስኪ መልስልኝ ቶፒኩ ላይ ገባ ቶፒኩ ላይ በቂያማ ቀን ብሏል በቂያማ ቀን አርሹን ተሸክመው ሲመጡ አላህ ከምን በላይ ነው የሚሆነው ከፀሐይ በላይ ነው የሚሆነው ካርሹ ማለትም እንደው ምን ተዋችሁ እንዲህ አይምጣ ፀሐይ የኩል መኳያ ያህል ትመጣለች ይላል ኦልራይት ሰባት ሰዎች በአላህ ጥላ ነው የሚጠለሉት ወይንስ በአርሹ ጥላ እንዴት ነው የምመልሱት ዋብየስ አንዳንዶቹ በአላህ ጥላ ብለዋል which is አላህ ጥላ ካለው ደግሞ ቦዲ ነው ግዙፍ ነው እኔ ጥላ የሚኖረኝ ግዙፍ አካል ሲሆን ነው አንዳንዶቻችሁ ደግሞ በአርሹ ጥላ ነው ብለውም የቀጠፉ አሉ በአርሹ ጥላ ከሆነ ፀሐይ የኩል መኳያ ያህል የምትመጣ ከሆነ ጆሮ አቀቢ ፊታችሁ ላይ አርሹ እዚህ ጋር ይመጣል ማለት ነው ፀሐይ ከላይ ትሆናለች ማለት ነው እናንተ ከስር አርሹ እንደዚህ ይሆናል ማለት ነው ስለዚህ አላህ ከፀሐይ በላይ ይሆናል ማለት ነው ያኔ ደግሞ ቼንጅ አንተ እያልክ ነው እንጂ ያለው እኮ ስለዛ የውመል ቂያማ በሚፈጠር ሰዓት ነው አሁን አንተ እዚህ ሆነ የምታውቀው ነገር አለ ስለ ወደፊት ስለሚፈጠረው ነገር እንዴት እናውቃለን ያኔ ይቀየራል ማለት ነው ያለህን ባህሪ አይደለም ይቀየራል እያልኩ ሳይሆን አሁን ስለ የውመል ቂያማ ከአርሽ ጥላ ይጠጋሉ ምናምን ስላልከው ማለት ነው አላህ የት ሊሆን ነው ምናምን በምትለው ጥያቄ ላይ ይሄ ጥያቄ አይገባም ለማለት ነው የምናውቀው ነገር የለም ምክንያቱም ስላልተጻፈ ነው ስለዚህ ስለ ሰማና የምታውቀው ነገር የለም ማለት ነው ያልተጻፈ ነገር እንዴት ብዬ ላብራራ እችላለሁ አንተም የምትጠይቀው ባልተጻፈ ላይ ነው እኔ ተራ ጥያቄ ለምን ጠይቃለሁ እኔ እኮ ክርስቲያን ነኝ ታዲያ እንደምታነሳው አርጉመንት ሎጂክ አስቀምጬ እንዲህ ከሆነ እንዲህ ይሆናል የሚለውን አርጊው አደርጋለሁ ማለት ነው አንተ የመሰለን ጥያቄ ትጠይቃለህ ግን ጥያቄው ደግሞ የሚመለሰው ካልተጻፈ ባልተጻፈ ላይ ጥያቄ መልስ አይሰጥም ማለት ነው አላህ ብቻ ነው የሚያውቀው እሺ ልመልስልህ ፈይ ጀማ አሚር ደግሞ መልሳለሁ እያለ ነው መሐመድ እንዴት ነው ይሄ ነገር ተጽፏል መልስ ችግር እሺ ልመልስልህ እሺ በዚህ አጋጣሚ አመሰግናለሁ ስለሰጠኸኝ ሁለተኛ ጥያቄ ምን ሆነ ታውቃለህ አንተ በዛ ሳይት ነው የምትሄደው በዛ ሰዓት ጅልና እንደ እስኪ እኔ በስነ ስርዓት እናውራ እስኪ በአላህ ዝም በልና እናውራ በስነ ስርዓት እና እኔ ቂያ ማለት አለውኝ እንዴ የለውም እኮ ጥላው ምን ለኔ የት ሄዳለህ ያንተን አስተምሮ እኮ አላምነውም እኮ አልቀበለውም የት ሄዳለህ እንዴ ይችላል በአንተም ሃይማኖት የት ነው የምትሄደው እኔ ፀሐይ እንዲህ ትመጣለች ኩል መኳያ ሲቀር ምናምን ብዬ እኮ ነው አላምንም እኮ የለም እሺ የት ነው የምትሄደው በአንተም ሃይማኖት ሆነ የት ነው በመጽሐፍ ምንድነው የሚለው የት ነው የምትሄደው አንተ የለም እንደዚህ አይነት አንተ እንዳልከው የለም የቂያማ ቀን ሲመጣ እንደዚህ ፀሐይ ቅንድብ ጋር ትመጣለች የሚል ከነ የለም እኔ ጋር
የለም እንደዚህ እሺ አይነት በአንተ ሃይማኖት ራሱ አንተ በዛ ሰዓት የት ነው የምትሄደው? ሰው ወደ ፍርድ ይመጣል፣ ወደ ቀኝ ወይም በግራ ይቆማል። የት ነው የምትሄደው እኮ ነው የሚለው። አይገባም ጥያቄ አማርኛ እኮ የት ነው የምትሄደው በዛ ሰዓት ማለት ነው እኮ የነገርኩህ እኮ ነው። አንተ የነገርከኝ እኔ ነው የምትነግረኝ፣ አንተ አልነገርከኝም። የት ነው የምትሄደው አንተ? የት ነው የምትሄደው ማለት የለም እንደዚህ አይነት አስተምሮ እኮ የኔ አስተምሮ አይደለም አልኩህ። እሺ በአንድ የለም ግን የለም። እሺ አንተ በዛ ሰዓት የት ሄዳለህ? አሁን አለ በዛ ሰዓት ማለት መቼ? እሺ ቂያማ ሲደርስማ ሞቻለሁ እኔ ሲደርስ እኔ እዛ ሳይደርስ ሞቻለሁ። አሁን ሞቼ ሊሆን ይችላል ደርሷል። አሁን እየደረሰ ነው። አሁን ከትንሽ ዓመት በኋላ እኔ እሞታለሁ። እየደረሰ ነው ይላል። ታውቃለህ አንተ ደርሷል፣ ነገ ትሞታለህ። እና ነገ ልሞት እችላለሁ። ቂያማ ሲደርስ የት ትሄዳለህ ትለኛለህ እንዴ? እየደረሰ ሲሆን የዛለታ ከሞትክ በኋላ አትነሳም? እነሳለሁ። የዛለታማ ትነሳለህ? ያ ከትንሳኤ በኋላ እኮ አይደለም። አይ እናንተ አሚር ከትንሳኤ በኋላ የት ትሄዳለህ ቢሆን ሜቢ ጥያቄው ከተነሳ በኋላ የት ነው የምትሄደው? በዛ ሰዓት እነሳለሁ አልክ። መልካም ከተነሳ በኋላ ወደ እግዚአብሔር መንግስት እሄዳለሁ በልጁ የሚያምን ዘላለም ሕይወት ስላለው። ይሄ እኮ ከትንሳኤ ጀማ አሚር ከትንሳኤ በኋላ አይደለም ጥያቄው፣ ምክንያቱም ከትንሳኤ በፊት ነው። ገና ትንሳኤ ሳይደርስ ነው። ምክንያቱም ሰማይ ምድር ሳታልፍ ነው ገና ፀሐይ የምትመጣው ወደ ምድር ወደ ላይ ሄደ። ከትንሳኤ በኋላ አይደለም። የጠየቅኩህን ብቻ ለማስመለስ ነው። በዛ ሰዓት ከተነሳህ የት ነው የምትሄደው? ብቻ ይሄን ብቻ መልስልኝ። እንዲህ ምን ሆነ? ወደ እግዚአብሔር ክብር አልኩህ እኮ ወደ አዲሲቱ ወደ ዕብራውያን ምዕራፍ 12 ቁጥር 22 ላይ ራእይ ምዕራፍ 22 ላይ ተቀምጦልሃል። ራእይ ምዕራፍ 7 ቁጥር 16 ላይ በደስታ ወደ ተሰበሰቡት ወደ አላፍት መላእክት ወደ እነሱ ህብረት አደርግ ዘንድ ሄዳለሁ። አንዴ ክፈትለት ወይም ክርስቲያን ተው እንዳይከፍተው እሱን ተው። መልስልኝ ደግሞ ወሃቢያ ትላለህ። ወሃቢያ ምን ማለት ነው? ወሃቢያ ማለት ሁለት አካባቢ እስኪ አመጣ ድረስ ምንድነው የከፈትከው? ኢየሱስ እኮ ኢየሱስ ራሱ አለ ራእይ አይደለም እኮ አልኩህ። ዕብራውያን አይደል የከፈትከው? በቃ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ተሰበሰቡት በደስታም ወደ ተሰበሰቡት ወደ አላፍት መላእክት በሰማይ ወደ ተጻፈ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹምና ወደ ሆነው ወደ ጻድቃን መንፈሶች ወደ ጻድቃን መንፈሶች እንሄዳለን። ራእይ ምዕራፍ 22 እንድገምልን ወዴት እንሄዳለን? በደስታ ወደ ተሰበሰቡት ነፍሳት እንሄዳለን። ራእይ ምዕራፍ 22 ኦኬ። ራእይ ስንት ነው የከፈትከው? 22 ኦኬ። ራእይ 22 ቁጥር 1 ላይ ምን ይላል? እግዚአብሔር በዙፋኑ ጻድቃን የሕይወትን ውሃ ወንዝ ያሳያቸዋል፣ በወንዙም ወዲያና ወዲህ የሚያፈራ 12 ፍሬ ምናምን እያለ ቀጥላ ቁጥር 4 ላይ አድርገው። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታም አምላክ በእነርሱ ላይ ያበራላቸዋል። መብራት፣ ብርሃን፣ ፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ። ስለዚህ በመንግስተ ሰማያት ቅድም ስል በእግዚአብሔር ክብር በንግስናው እንሆናለን። ብርሃን አያስፈልገንም፣ እሱ ብርሃናችን ይሆናል። ምግብ አያስፈልገንም፣ ዘላለማዊ ራብ የሌለበትን ፀሐይ የማያስፈልገን ብርሃን የሆነበትን እሱን በምስጋናው እያመሰገንን ራእይ 8:5 እንደሚናገረው እሱን እያመሰገንን እሱን እየባረክን እንኖራለን። ፀሐይ የለም፣ ቀን የለም፣ ማታ የለም። ስለዚህ ህመም የለም፣ ራብ የለም፣ ትኩሳት የለም። ራእይ 7:16 እንደሚናገረው ስለዚህ ወደሱ እንሄዳለን ማለት ነው። 7:16 በእኛ እኮ ፀሐይ አለች። ያ እናንተ ጋር ነው፣ እኛ ጋር አይመለከተንም። ይሄ እና የት ሄዳለህ አንተ በዛ ሰዓት? አሁን እኮ በእኛ ፀሐይ ላይ አለ። አንተ አዲሲቱ
የት ሄዳለህ በዛ ሰዓት? ያንተ ፀሐይ ነው የማገባኝ እኔ ቂያማ ቀን ያንተ ፀሐይ ነው አይመለከተኝም። ስህተት ነው ብዬ ነው ማመንስ። አብረን እኮ አለ ነው አንድ ላይ እኮ አለ ነው። ተነሳህ እኮ እኛም እንነሳለን፣ አንተን ተነሳለህ። ፀሐይ ደግሞ ትጠጋለች። በዛ ሰዓት ምን ይውጣል? የለም ውሸት ነው አስተምሮ ለኔ እንዴ ነው እና ፀሐይ አትመጣም። በቃ እንደዚህ ትቀርባለች፣ የዛ ዕለት የት ትገባለህ? እኔ ጋር ውሸት ነው እሱ የለም እያልኩ እኮ ነው። አትቅጠፍ፣ በስነ ስርዓት ምን አትቅጠፍ ይለኛል እንዴ? አሁንም ስም በስነ ስርዓት መልስ። አንተ አሁን አንድ ነገር ብቻ ልንገርህ፣ በስነ ስርዓት ልናወራ ከሆነ ከቁርአን ከሐዲስ ከፈለክ በፈለከው ነገር እናወራለን። በስነ ስርዓት አውራ። በስነ ስርዓት እሱ እኮ ያንተ አስተምሮ ነው። የኔ አስተምሮ ወሃቢያችን ገብቼ ወሃቢያ ምንድነው ሲሉ ያንተ አስተምሮ በግድ ያንተ አስተምሮ ቂያማ ቀን አይነት ጋር ፀሐይ እንዴት ትመጣለህ? የት ትሄዳለህ? ይዛለታ የኔ አስተምሮ አይደለም እያልኩ ነው። ፀሐይም የለም በእኔ አስተምሮ። ፀሐያችን ራሱ ክርስቶስ ነው፣ ራሱ እግዚአብሔር ነው የሚያበራልን። ዴ ዋይ አቀጥላል ኢየሱስ ፀሐይ የሚያቀጥል ነገር ነው ወይ? ኢየሱስ ፀሐይ ነው። እኔ ራሱ ለአንተ ብርሃንህ ነኝ። ኢየሱስ ፀሐይ ነው ወይ? አምጣልኝ ትሎ ኢየሱስ ፀሐይ የሚሆን ነገር አምጣልኝ ትሎ በል። እርሱ ብርሃናችን ነው። ዮሐንስ ወንጌል ምዕራፍ 12:8 አይ ቲንክ አንተ ከፈትለት። ይሄ አስቸጋሪ ነው። አንተ አምጣልኝ ኢየሱስ ፀሐይ ነኝ ይላል። ረባሽ ነው አንተ። አስቸጋሪ ነው። ይሄን ነገር አትወድም። ዋሃቢያ እስኪማመጣ ድረስ ዋሃቢያ ምን ሆነ ንገረኝ። ዋሃቢያ ደግሞም 8:12 ነው። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል እንጂ ማንኛውም ኢየሱስ ራሱ ቁርአን ይላል ቃል ኢኒ አብዱላህ ይላል። እኔ ባሪያ ነኝ ይላል ኢየሱስ። ቶፒኩ ላይ ታወራለህ ወይንስ ምንድን ነው? ስለዚህ ብርሃናችን ክርስቶስ ነው። እኛ ስለምን በግድ የዛለተ ቂያማ ቀን ሙስሊም ሊያደርገኝ ነው እንዴ? ሰውዬ ትሄዳለህ ብሎ ክርስቲያን ወይንም አንተ ቀጥል አልቻልኩም እኔ አስቸጋሪ እኮ ሁሴን አለ አመር ጀማል መመለስ አልፈለገም። ሁሴን እኔ አሁን ጥያቄ ምንድን ነው? ኦኬ አላህ ከአርሹ በላይ ከሆነ ከአርሹ በላይ ከሆነ የቂያማ ቀን ደግሞ አህመድ የቂያማ ቀን ፍጥረትን ሁሉ አጥፍቶ ማን ነው ከኔ ሌላ ጌታ ማን ነው ምናምን እያለ ይላል አይደል? አላህ አምር እኔ ነው ይላል። እሺ ቀጥል። ይላል አይልም? አርመኛ ካላለ አይልም በለኝ፣ ካላለ ይላል በለኝ። ቀጥል፣ ሀሳብህን ልስማና እኮ ያንተን አርጉመንት ቅድሚያ ከመቀጠሌ በፊት ትክክል ነኝ አይደለሁም? ስትጨርሰው ነው እኔ ልክ ነህ የምልህ። ሳትጨርስ የምታወራውን በምን አውቄ? እሺ ፍጥረትን ፈጥሮ እንትን ካጠፋ በኋላ ማን አለ ከኔ ጌታ ውጭ ምናምን የሚልበት የለውም ይላል። የት ሆኖ ነው የሚለው? ቦታው አይታወቅማ፣ የት ቦታ እንደሆነ አልተገለጸማ። እኔ እኮ ያልተጻፈውን እንዴት መናገር ይቻላል ነው ዋናው ነገር፣ እሱ ላይ ነው። ስለዚህ ከአርሽ በላይ ነው የምትሉት የተወሰነ ብቻ ነው የምታውቁት ማለት ነው፣ አብዛኛውን አታውቁት። ቆይ ስለ አርሹ አሁን አንተ እየጠየቅ ያለህ አሁን አርሹን ነው። እኛ ግን አላህ ሱብሃነሁ ወተዓላ ከአርሹ በላይ ሆነ ነው እንጂ እኮ የምንለው አርሹ ላይ ሆነ እኮ አይደለም። በላይ ሆነ ማለት ምን ማለት ነው? አርሹ ላይ ሆነ ማለት አይደለም። እዛ ላይ ሆነ አርሹ ላይ ተቀመጠ ማለት እኮ አይደለም። አይቀመጣ ከአርሽ በላይ ሆነ ማለት ምን ማለት ነው? አርሹ ላይ ሆነ ማለት አይደለም። አማርኛ አይሆንም። አርሽ በላይ ሆነ ማለት ምን ማለት ነው ብሮ? ተስማማው ልባንተ ከአርሹ በላይ ምን እንዳለ የምናውቀው ነገር የለም። ኦሆ ሌላ ከአርሽ በላይም ነገር አለ ማለት ነው። ምን እንዳለ ግን አናውቅም። ማለቂያ መስሎኝ ነበር። በቃ አሁንም አላህ ከአርሹ በላይ ሆነ ስንል እኛ በቁርአን የተነገረን ስለ አርሹ፣ ከአርሽ በላይ ምን እንዳለ የምናውቀው ነገር የለም። አላህ ብቻ ከአርሹ በላይ ሆነ። ጥብቁ ሰሌዳ የት ያለው? እሺ በአጭሩ ማለት ነው። በስነ ስርዓት ስናወራ
አንተ ምን መልስ ስለማትመልስ አንተ ሚውት አድርግ። መልስ የምትመልስ አይደለም አንተ። ቆይ ናፊ ከናፊ ሙሐመድ የሚለውን የፈሰሩት እስኪ ናፊ ተንገረን አንዴ። ቆይ አቡ ኻሊድ ሙሐመድ ከአርሽ በላይ ፍጥረት አለ ወይስ የለም? በላይ የለም። ስለዚህ ከአርሽ በላይ አላህ ብቻ ነው ያለው። ከአርሹ በላይ የምንለው እኛ ከአርሽ በላይ አላህ ነው ያለው። ከአርሹ ላይ ሳይሆን ያለው አርሹ ላይ አይደለም፣ ከአርሹ በላይ። ከአርሹ ጋር የሚያገናኘው ነገር የለውም። ከአርሹ ተንሳፎ ነው ያለው። እሺ ችግር የለውም። ኢንሻአላህ ተንሳፎ ነው ያለው ከአርሹ በላይ። እሺ አይደለም፣ አንተ ነህ ያልከው። አሁን ተንሳፈፈ የሚል ታመጣለህ። ተናገር። ከአርሹ በላይ ነው ብለህ እኛ ባልተጻፈ ነገር አናወራም ማለት አትችልም። ገብቶሃል? ኦልሬዲ ተናግረሃል። ከአርሹ በላይ ነው ብለህ ቁርአን ግልጽ ነው ምናምን ብለህ ታምናለህ። ነገር ግን ስትጠየቅ አልተገለጸም ትላለህ። ይሄ ደግሞ ክላሽ ያደርጋል። እሺ ስለዚህ ከአርሹ በላይ እንትን ጥብቁ ሰሌዳ ፍጡር ነው ወይስ ፍጡር አይደለም? ስለሱ እስቲ ማውቀው ነገር የለኝም። ድገመው እስቲ። ጥብቁ ሰሌዳ ፍጡር ነው ወይስ ፍጡር አይደለም? እሺ ሙሐመድ አቅም ጀምስ ቀጥል። ከአርሹ በላይ ፍጡር የለም ብሏል ሙሐመድ። ጀምስ ቀጥል። ጀምስ ኢብሮ ምንድነው ያልከው? ጥብቁ ከአርሽ በላይ ፍጡር አለ ብለህ ታምናለህ? አንተ የለም ብለህ ታምናለህ እንደ ሙሐመድ? መጀመርታ ልናገር። እፎይ እኔ የሚገርመኝ ከእፎይ ጋር ክርክር የምታደርጉ ዝም ብሎ እኮ ነው። ጥያቄ ለምን አትመልስም ኢብሮ? ጥያቄው መልስ። ችግር የለም ጥያቄ መልስልሃለሁ። ታውቀዋለህ? ጥያቄው እኮ ዝም ብሎ የሸከራከረ ዝም ብሎ አያውቅም። ከዝም ብሎ እኮ ነው። አንተ ታውቃለህ። አንተ ጎበዝ ነህ። ቀጥል። ጎበዝ ነህ አንተ። ጀግና፣ በጣም ጀግና ነህ። ኢብሮ አሁን ይመልስልሃል። ጀግና ነህ። ኧረ በእናትህ ማንም ኢብሮን አይችለውም። እስኪ ኢብሮ ቀጥል። ከእሱ ጋር ለጋኛው ሸራሪነትና እሱ ይመልስልሃል። አንተ ትሻላለህ ከእሱ አትጥራው። አንተ ትሻላለህ። አንተ ጎበዝ ልጅ ታስተምረዋለህ። እሱ ከስድስተኛ ክፍል አልፈሃል ያ ጄምስ። ኧረ ልናገርህ ወንድሜ፣ ስንተኛ ክፍል ደርሰሃል? ከእነሱ ጋር እሱ ስድስተኛ ክፍል አላለፈም። በመስኮት ነበር እየዘለለ መጣው ብሎ ተናግሮ ይሄ የምጠራው ኡስታዝ አሁን ማለት ነው ያስተማረ። ሙስሊሞች ደስ የሚለው ያልተማሩ ናቸው የሚያስተምሯቸው። ለዛ ነው ሲጠየቁ ምንም አይመልሱት። ከስድስተኛ ክፍል ምናምን ሳይማሩ ያስተማሩን ብፁዓን ናቸው የተባለው ለነሱ። እኔስ ሙስሊሞች አትበሉ፣ ዋሃብያዎች በሉ። ሙስሊሞች አትበሉ፣ አታሰድቡ። ዋሃብያዎች እያላችሁ ገለጹ። ያው ራሳቸውን ሙስሊሞች ነን ብሎ ስለሚያምኑ ያው እነሱ በራሳቸው ለዛ ነው አይወክሉ ነው። ኦኬ ዛሬ የሰማነውን ልብ በሉ። አንደኛው ምን አለ? አርሹ ምንድነው ጥቅሙ ሲባል ቅድም እስከ ሌሊቱ 8 ሰዓት ድረስ አላህ ከአርሽ በላይ የሚሆንበት ነው። ከሌሊቱ 8 ሰዓት እስከ 11 ሰዓት ደግሞ አላህ እታች ስለሚሆን አርሹ እንዲሁ ከላይ ይሆናል። አንደኛው ደግሞ ምን አለ? አርሹ ምን እናውቃለን ምን እንደሚጠቅም ምን አገባን ስለሱ። አንደኛው ምን አለ? ስለ አርሽ የተለያየ ናፊ ግን እውቀት ካላት ለምን ቆይ አትማርም አታስተምረንም? ነው ቆይ ኦኬ፣ አንተ እውቀት ለመማር ነው የፈለከው? ፎሎ አድርገኝና ቁጥሩ ይላክልኝ። ልታስተምር ነው አለ ዋትስአፕ አርግቼሻለሁ በሚገባ። አንቺ አህባሽ እኮ ነሽ ልናገርሽ። እናንተና እፎይ እኮ ሁላችሁ እዚያ ያላችሁ እኮ አንድ ናችሁ። እኔ አልቆራም ወንድሜ ልናገርህ ማለት ነው። የተማራሉ ብዙ የቆራ ሰው ስላለ ቁርአን ያዛለ። እነዚህ እኮ አልተማሩም። አህባሽ ማለት የእናንተ ተላላኪ ናቸው። ከእናንተ እኮ አንድ ግሩፕ ነው ያላችሁ እዚህ። እንደናንተ ገዳይ አይደሉም። አግባቸው አንድ ያለ ሰዎች እስቲ ጀምስ እንደናንተ ገዳይና ውሸት ልናገር። ቆይ እንደናንተ ገዳይና ውሸት አንድ ጊዜ ልናገር። ሴትየዋ አታውቅም። ከፈለግስ ዝም ብለህ እዛ አህባሽ ላይ አንድ ላይ የሰራችው ምን ያውቃሉ እነዚህ?
እና አንተስ አባሽ አይደለ እንዴ? እነዚህ እኮ ያውቁ ለኢትዮጵያ ሰራም እንደ እኔ አልቆራሁም ወንድሜ፣ ልናገር እኔ አማኒ ነኝ። ልናገር አማኒ ወንድሜ፣ አንተ ራስህ የሚያውቁ ሰዎች አባሽ ሆነ አስገባ እስቲ ወንድሜ። ዝም ብለህ እንድትል ነገ እኮ ትተው ትሄዳለህ። በውሸት እየዋሸህ ሰዎች እየሸወድክ ስንት ጊዜ ነው የምትኖረው እዚህ? እሺ አታልቅስ። በጣም እኮ ነው የምትሸውዳቸው። አያም አሁን ዋሃብያዊ ድራማ ዋሃብያ ናቸው። የዋሃብያ ድራማ እንዴ ነው? ልክ ሀባሾችን እኛ ቤት ካዩ እየሄዳሉ። ለምን ገባችሁ? አትግቡ እሱ ቤት፣ እምነታችንን እያሰደባችሁ ነው። ልክ እነሱ ከሌሉ ሰብስብ ብለው እኔ ጋር የሚመጡት ዋሃብያዎች ናቸው ሊከራከሩ። ንገረኝ፣ ስለ ዋሃብያ ንገረኝ፣ አትዝጋኝ። ዋሃብያ ማለት እንዳንተ አይነቱ አታላይ፣ አጭበርባሪ፣ ውሸታም፣ ገዳይ፣ ሐሰተኛ። ንገረኝ፣ ስለ ዋሃብያ ንገረኝ። ዋሃብያ ምን ማለት ነው ታውቀዋለህ? ንገረኝ። በቃ አንተን መሰሎቹ ዋሃብያ ነው ሰው አታውቅም። በቃ ዝም ብለህ እኮ ነው። ዋሃብያ ምንድን ነው ንገረኝ። እንዳንተ አይነቱ ማለት ነው። ዋሃብያ ምን ማለት ነው? ዛሬ ንገረኝ እስቲ ዋሃብያ ምን ማለት ነው? 80 ምናምን ዓመት አካባቢ የመሰረተልን ሰውዬ የምትከተል ማን ነው የመሰረተው? እንትና ይባላል። የት ነው የመሰረተው? አማኒ ይባላል። አማኒ ይባላል። የት ነው አማኒ የሚባለው? እኔ አማኒ ነኝ፣ ግን አንተ ግን ምሁር ነኝ የምትለው ከነ ህባሽ እየሰራ አይነስ። አማኒ ተረጋጋና አልተማርክም። ቶፒክ ላይ ታወራለህ ነው ወይንስ ከስር ትሆናለህ? ስለ አህባሽና ስለኛ ልዩነት ልንገራችሁ። አይደለም ያውቃል። ስለ አህባሽ ምንድን ነው? ዋሃብያ ያውቃለሁ ነው የሚለው የሰውዬው። ተናገር እስኪ ዋሃብያ ምንድን ነው ታውቀዋለህ? ቆይ በቃ ልዩነቱን መሐመድ ይንገራል። መሐመድ ይሻላል። እኔ አላውቅም። መሐመድ ቀጥል። ልዩነቱን አሁን ማወቅ ራሱ በሷ በናፊ ማወቅ ይቻላል። ምንድነው ማወቅ የሚቻለው? አሁን እኔ እስከማውቀው ድረስ አሁን አንተ ብዙ ቁርአንን እየጠቀስክ የሙስሊሞች አላህ እንደዚህ ይላል፣ የነብያቸው እንደዚህ ድርጊት ያደርጋል እየተሳደብክ አንተ ጋር አብራ ገስት ላይ ትለጠፋለች። ቁርአን የእናንተ አላህ ማለት ነው። እንደዛ ስለሆነ የእሱ አላህ ለምሳሌ ከአርሽ በላይ አይደለም። ቆይ አዳም የአካላቱ የማይታወቅ ተመላላሽ ይሁን ተንሳፋፊ ይሁን ኢቨን ሼኹል እስላም ምን አርሹ ምን ይደንቃል? የጉንዳ እንትን ምንድን ነች? ወባትነኝ አላህ ከአርሽ በላይ ነው፣ ሰማይና ምድር የፈጠረ ጌታ ነው ምናምን ጉንዳን ላይ እንኳን ይሆናል ብሎ እንትን ቢሉ ናቸው የአንተው። እርሶ እኔ አይደለሁም የሰደብኩት፣ የአንተው አስተምሮ ነው ስለ አላህ ጉዳይ ያስቀመጠልህ አይደለም። አሁን አህባሽን አንተ ማን ነው ነቢያችን ዓለይሂ ሰላቱ ወሰላምን ብዙ ያልተናገርከው ነገር የለም። ማምጣት ይቻላል ቪዲዮ። ይህን ሁሉ እያልክ ማለት ነው። እሷ ግን ትደግፋለች። አሁን ለምሳሌ ነቢያችን ዓለይሂ ሰላቱ ወሰላምን ቆይሽ ብዙ ነገር ተናግራል። ምን ብላ ደገፈች? የእሷ ነቢይ ሙሐመድ አይደለም? አዳም ምን ብላ ደገፈችኝ? አንድ አይደለንም፣ እናንተ ትሻሉናላችሁ፣ እነሱ ሙስሊም አይደሉም ማለት በነብያችን እውነት እኮ ነው። እንደዛ ከሆነ እንደዛ ካለ እውነት ነው። ምክንያቱም በነብዩ ማውራት ይቻላል። ወንድም አንድ ላይ ነው የሚሰሩት፣ ሁላቸው አንድ ነው። አህባሽና እነሱ አንድ ናቸው። አህባሾች ከዋብያ ክርስቲያኖች ይሻሉናል ካሉ በጣም ትክክል ናቸው። ምክንያቱም እናንተ ደግሞ ያላችሁት ምንድነው? እሱ ከአህባሾች ከክርስቲያኖችና ከአይሁዶች አስቀድማችሁ ማንን ግደሉ ነው ያላችሁት? ምን ማለት ነው? ንገረን እስቲ። አውቃለሁ ነው የምትለው። ዋሃብያ ምንድን ነው? ምን ማለት ነው? አንድ አትንጣጡ አስወርዳቸው። እማ ንገረኛ፣ ምን ማለት ነው? አውቃለሁ። ማታዳም ከሆነ ወረድሽ ከስሩ። ስለዚህ እናንተ ስትጽፉ ክርስቲያንና አይሁድን ከመግደላችሁ ወይም ከማስወገዳችሁ በፊት እነኚህ ቀብር አምላክ የሆኑ ሱፊዎችን አስወግዱ ብላችሁ ነው የጻፋችሁ መጽሐፍቶቻችሁ ላይ። ስለዚህ እነሱ ከኛ ጋር እንደው በሀገር ጉዳይ ላይ በሃይማኖት በንስማማ ገለንን ተከላከሉልን እንትን ስንል
ባይቃወሙ ጤናማ ነው። ምክንያቱም እኛም ኤክስፖዝ እያደረግን ያለ ነው እናንተን ሐሰት አስተምሮ ግዳይ ባይቃወሙ ጤናማ ነው። ምክንያቱም ስለዚህ እንደዛ ወደ ቶፒኩ መልሰው ክርስቲያን አታልቅሱ። እችን ድራማችሁን ማውራት ይቻላል እንዴ? ድራማችሁን ጠንቅቀን ስለምናውቃት ማለት ነው። ቶፒኩ ላይ መልሰው ክርስቲያን። ያ ሁሌም በነገራችን ላይ ለማጭበርበር ነው የሚሄዱበት መንገድ እንዳለው እና ለዛ ነው። ኢስላም ሰላም። አንድ ጥያቄ ልጠይቃችሁ። እንዴት ነህ? እንኳን ደህና መጣህ። እኔና ኦኬ፣ እሺ፣ ሶሪ። ሰላም ነው? ሰላም ብያለሁ። እንዴት ናችሁ? አለን። አላህ የት ነው ያለው ብለህ ታምናለህ? እኔ ሄላ አይ ቲንክ ኔትወርክ ጥሩ አይደለም መሰለኝ። እሺ፣ አሁን ይሰማል? አላህ የት ነው ያለው ነው ብለህ ነው የምታምነው? እሺ፣ እናንተ ጥያቄ ነው የምትጠይቁት ወይስ ጥያቄ ነው የምትመልሱት? ጥያቄ መጀመሪያ፣ ከዛ በኋላ ትመልስልናለህ። እኛ ደግሞ ጥያቄ የምንቀበልበት ሰዓት አለ። ያ ሰዓት ሲደርስ ትጠይቃለህ ማለት ነው። ግን እኮ ጥያቄ የሚጠየቀው ጠይቁኝ ለሚል አካል ነው። ጥያቄ ለመመለስ ትጠይቃለህ፣ ችግር የለም። ጥያቄ ከትንሽ ደቂቃዎች በኋላ ስለምንቀበል ትጠይቃለህ። የእኛን ጥያቄ ሰምተኸዋል? አላህ የት ነው ያለው? ጥያቄህን ሰምቼዋለሁ። ኦኬ፣ እሺ። እኔ የገባሁት አሁን ጥያቄ ልጠይቁኝ ሳይሆን እናንተን ለማውራት ነው። የወሬ ሰዓት ይኖረናል፣ ያን ትቀጥላለህ። ኡስማን ተመልሰህ ገብተሃል። እንኳን ደህና መጣህ። እኔ ስለ ወሃቢያ ነው የማውቅ ፈልገው። እኔ ሙስሊም ነኝ፣ የማውቀው ነገር የለም። ግን ቁርአንና ሐዲስ የሚቀበሉ ከሆነ አንድ አላህ እና መሐመድ ረሱል መሆን ከሆነ ከዛ ውጭ የሚያደርጋቸው ነገር ምን አለ ከሙስሊምና ውጭ? ኦኬ፣ እኔ አንተን አላህ ለምሳሌ ጣዖት ብል እንዳንተ ማለት ጤናማ አይምሮ እንዳለው ሰው አምላክህን እናትህን ብሰድባት እናት ቆማጣ ነች ቆራጣ ነች ምናምን እያልኩ ብል ትወደኛለህ? እንዴት ማለት? ትናደድብኛለህ? ለፈጣሪስ ቢሆን ደግሞ ይሄንን ያልኩት አንተ አምላኬ ለምትለው እሺ አላህ ነው የሚለው እነሱ ምን ይላሉ? ሌላ አላህ አለ ነው ኡስማን፣ ችግር የለውም። ለምሳሌ አንተ አላህ ለእኔ አሸንጉሊት ነው፣ ጦጣ ነው፣ ቆራጣ ነው፣ ቆማጣ ነው፣ ኢሬጉላር ሼፕ ያለው ነው እያልኩ ብልህ አይ ስማችን ስለሚመሳሰል እፎይ ትድናለህ ትለኛለህ ወይንስ ተሳስተሃል ነው የምትለኝ? አድንም ነው የምትለኝ? እንዴት ነው ታዲያ ቆራጣ መራጣ የሚባለው ማለት አሁን ይወርዳል በማለት ነው አይወርድም በማለት ይሄ ከሙስሊምና ሊያወጣ የሚችል ነገር አይደለም። ጎበዝ፣ መልካም እና የሚያደርግ ነገር አላህና ረሱል ያወጣል። ኡስማን ያወጣል። እንዴት እንደሚያወጣ ላሳየህ። የምትለያዩት መውረድና መውጣት ላይ ብቻ አይደለም። በመጀመሪያ ደረጃ ኡስማን በጣም ሰፊ ልዩነት አላችሁ። አላህ ከሚለው ስም በስተቀር ሲፋቱ ላይ እንዳለ ትለያያላችሁ። እነሱ አንተ የምታጸድቃቸውን ነኝ እጅ፣ እግር፣ ባት ወዘተ የሚባሉትን አያጸድቁም። የለው እንደዚህ አይነገሩም። እነሱ በቀን 5 ጊዜ ይሰግዳሉ። መሐመድ ረሱል መሆኑን ያውቃሉ። አንድ አላህ እንዳለ ካመኑ በኋላ ከዛ እሱ እስልምና የሚያደርግ ነገር እሱ ነው። ሌላ ደግሞ ወይ ዘንብ ወይ ምናምን ሊሆን ይችላል። ስለዚህ 5 ከሰገዱ ሙስሊም ናቸው ማለት ነው። በቃ አዎ፣ አንድ አላህና መሐመድ ሎክ መሆኑ ካወቀ ከጾመ ከሰገደ 5 በቀን እሱ ሙሉ ሙስሊም እንዲያደርግ የሚችል ነገር ከተደረገ እሱ ነው። እሱ ሌላ ጭማር ነው ባለው ድማ ዘንብ ወይ ስለዚህ ያንተን አላህ ኡስማን፣ ስለዚህ አንተን አላህ ጣዖት ነው የኔ አምላክ አይደለም እያሉት ሙስሊም ናቸው ማለት ነው። በቂያማ ቀን የሚያገኙት ያንተን አላህ ነው የነሱን አላህ እኮ ነው። አላህ ጣዖት ነው ማለት ሌላ ነው። አላህ ካለ ድማ አላህ አንድ ነው። ትውቅ ነገር ነው። ሌላ አንተ ኤክስፒሪየንስ የምታደርገውን አላህ የምታመልከውን ለነሱ ጣዖታቸው ነው እያልኩ። እሺ ቀጥሎ አላህ ብሎ መሐመድ ረሱል መሆኑ ካወቀ የመሐመድ ዋናው መሐመድ ኢማጂን ለዋብዮች ዋናው መሰረቱ ቤዝመንቱ አላህ ላይ ተለያየ ፈለገ መሐመድ ላይ ብቻ ተገናኙ። እንዳልማረ
አምላካችን ደጋግመን አላሃችን ነው የሁላችን ፈጣሪ ነው። እሺ ነሸኛ ፖይንታችን ዋና አምላካቸው ለሙሐመድ ማን ነው? አላህ ሳይሆን ሙሐመድ ነው ብያችሁ ነበረ ደጋግሜ። ሙሐመድን አትንካ እንጂ ሙሐመድ ላይ ተስማማ እንጂ አላህ ላይ ተለያይተ እንደዛ አይደለም ያልኩት። ሙሐመድ ላይ ብቻ አትለያይ። ሙሐመድ ላይ ብቻ አትለያይ። ቀጥይ። መሐመድ መልእክተኛ መሐመድ ነው ካሉ የመሐመድ አላህ አላሃችን የሁላችን ፈጣሪ ነው። ዑስማን አይዋ አንድ ሰው ላ ኢላሃ ኢላላህ ብሎ ሙሐመድ ረሱሉላህ በሚልበት ሰዓት ሙሐመድ ኢብኒ አብዱል ወሃብን ከፈለገበት ሙስሊም ይሆናል? አንድ ሰው አንድ አላህ ብሎ አምኖ መሐመድ የእሱ መልእክተኛ መሆን አውቆ መስገዱ 5 ከሰገደ ጾም ከሳመ ሐጅ ከሄደ ሙሐመድ የእሱ መልእክተኛ ነው አለ። ግን ሙሐመድ የእሱ መልእክተኛ ነው ሲል የፈለገበት ሙሐመድ ኢብኑ አብዱል ወሃብን ነው። ላለ መሐመድ እሱ መልእክተኛ ካለ እሱን ያለውን መከተል ነው። ያኒ ሙሐመድ ኢብኑ አብዱል ወሃብን መልእክተኛ ነው ካለ በቃ ልክ ነው ማለት ነው። አው መልእክተኛ ካለ ሁሉም ነቢያት ካወቀ አርካን الإيمان እና እስላም ካወቀ ኡስማን እያለች ያለችው ይኸውልህ ሰው ሸሃዳ ሲይዝ እንኳን ማለት ነው ላኢላሃ ኢላላህ ሙሐመድ ረሱሉላህ ነው አይደለ? እሷ እያለች ያለችው ይኸውልህ ነብዩ ሙሐመድ ኢብኑ አብዱላህ ናቸው። ግን ይሄኛው ሸሃዳ በሚልበት ሰዓት ሙሐመድ ኢብኑ አብዱል ወሃብን ነው የፈለገበት። ብዙ ሙሐመድ አለ አይደል እንዴ? ሙሐመድ ማለት ብዙዎች ናቸው። ብዙ አሉ አይደል? እሱ አይደለም እኔ መልእክተኛው ነው። ሙሐመድ እኮ ረሱል ነው ማለት ይችላል። መልእክተኛውን ከፈለገ እሺ አንዴ ኦዲየንስ በደንብ ተረዱ። በዩቲዩብም በቲክቶክም በምትከታተሉ በተለያየ ፕላትፎርም የምትከታተሉ እንግዲህ ዋብያዎች እነኚህ ናቸው። አምላካችሁን ጣዖት እያላችሁት ራሱ አላህ ስለተባለ ብቻ አንድ ነን ይላሉ። ምክንያቱም ታክቲካቸው ነው። አንድም ታክቲካቸው ነው፣ ሁለትም በስርዓት አላስተማሯቸው። በስርዓት ኡስታዞቻቸው አላስተማሯቸው። አንድ ነገር ልንገራችሁ ነው እኛ ክርስቲያኖች አንድ ሜት አድርገው እኛ ክርስቲያኖች በአምላክ ዙሪያ ላይ ከተለያየን ተለያየን ነው። በቅዱሳን የፈለገ ብትስማማ በአምላክ ኮንሰፕት ላይ ከተለያየን አንገናኝም። ፔሬድ። በመላእክቶች፣ በቅዱሳኖች፣ በስርዓቶች በሁሉም ተስማምተን በአምላክ አረዳድ ላይ ችግር ካለ ስለ አምላክ ያለን አመለካከት ላይ ችግር ካለ እንለያያለን። አለቀ። ምክንያቱም ቤታችን መሰረታችን አምላካችን እንጂ አምላክ መሰረቱን ትተን ፈጣሪያችንን ትተን ፈጣሪያችን አንዱ ጣዖት ነው እያለ ፈጣሪያችንን ችግር የለውም እናመቻቸው። ነገር ግን በማርያም ተስማምተናል እኮ። ነገር ግን በገብርኤል ተስማምተናል እኮ። ነገር ግን የሆነ በጽም ተስማምተናል እኮ። ኔቨር በአምላክ ላይ ከተለያየ ፔሬድ ያልቃል። የመጀመሪያው ያልቀው አምላክ ላይ ከተለያየ ነው። አሁን ልንገርህ ዋብያና አባሾች ጋር የተለያዩት ዋና የተለያዩት አምላክ ላይ ነው። እና ቁርአኑን ይቀበላሉ አይቀበሉትም? እባክህ ቋዳ ነው። እኛም አንድ ስለሆኑ አካላት እያወራን ነው። ስለሚቀበሉ አስተምሮት ውስጥ ሆነው ስለ አምላካቸው የተለያዩ እያወራን ነው። ልብ በሉ በደንብ ኦዲየንስ እንዲረዳው ነው። አባሾቹ አላህ ለቦታ ብለው የሚያምኑት በቦታ አይገለጽም ብለው የሚያምኑት፣ ዋብዮቹ ደግሞ ከአርሽ በላይ ነው ብለው የሚያምኑት፣ አላህ ከሌሊቱ 9 ሰዓት ላይ ይወርዳል ብለው ነው የሚያምኑት። ዋብዮቹ ወደ ቅርቢቱ ሰማይ ይመጣል ብለው የሚያምኑት፣ ሐባሾቹ ይሄ ጸያፍ ነው ብለው የሚያምኑት። ዋብዮቹ አዳምጥ፣ ኦዲየንስ በደንብ መረዳትና ቅጥፈታችሁን ማወቅ አለበት። ዋብዮቹ አላህ እጅ አለው፣ አይን አለው፣ 2 እጅ አለው፣ 5 ጣት አለው፣ 2 እግር አለው፣ ባት አለው፣ ፉት አለው፣ ፊት አለው፣ ጆሮ አለው ብለው ነው የሚያምኑት። እንደዚህ አይነት አካል ክፍሎች አሉት ብለው የሚያምኑት ዋብዮቹ እነኚህ ያምናሉ። ሀባሾቹ ደግሞ ይሄ ጣዖት ነው አሸንጉሊት ነው ብለው የሚያምኑት። አዳምጥ ቆይ አንድ ልጨርስ፣ አሊያም አወርዳለሁ። ጣላት በኋላ
ስራ ልመድ። ኦዲየንሳችሁ በደንብ ማወቅ ስላለበት ስላላስተማራችሁት እናስተምረው። ኦዲየንሳችሁ ዋሽታችሁ አንድ ነን ብላችሁ ደልላችሁ ያዛችሁትን አንቃችሁ ያዛችሁትን አትሊስት ከ3000 በላይ ሰው በተለያየ ፕላትፎርም ላይ እያየን ነው። ስለዚህ በደንብ አስተውሉ ውዶቼ። በእንደዚህ መጠን እየዋሹ እያጭበረበሩ እያታለሉ ጋነም እየከተቷችሁ ነው። አንድ ነን እያሉ ድራማ እየሰሩ ማለት ነው። ዋብያ ሁሌም ውሸት ነው፣ ሁሌም ውሸት ነው ኡስታዞቻቸው ጭምር። ምክንያቱም አሁን አንድ አይደለንም ቢሉ አፐር ሃንድ ሱፊ ወይንም ደግሞ ነባሩ ሙስሊም ቁጥር ይበልጣል። ቁጥር እስከሚበልጡ ድረስ ዋብዮቹ አትሊስት አሁን በየቦታው በየክልሉም የወጣቶች ማህበር ምናምን እየመሰረቱ ነው። በየቦታው ላይ እየተንቀሳቀሱ ነው። ወጣቱን እያዙት ነው። የሆነ ሰዓት ላይ ልክ ኢቭን ተተመጣጠኑ ከነ ያጠፏቸዋል። አባዦቹን ያጠፏቸዋል፣ ይጨርሷቸዋል። ቀጥታ ነው ጦር ነው የሚከፍቱባቸው። እስከዛ ድረስ አንድ ነን። ከክርስቲያኖች ጋር ለምን ህብረት ታደርገ? ለምን ትሰራላችሁ? እንደዚህ ትላላችሁ። መጽሐፍቶቻቸው ግን የዋብዮቹ ምንድን ነው? ክርስቲያኖችንና አይሁዶችን ከመግደላችሁ በፊት ሀባሾቹን አጽዱ ነው የሚለው። ሃይማኖታቸው ከነ መጽሐፍቶቻቸው ላይ አይገናኝም። ልዩነታቸው የሚያስመስሉት እንደው መውሊድ ላይ ብቻ ነገር አስመስለው ቪክቲም ያደርጓቸዋል። እናንተ እኮ መውሊድን ስለምታከብሩ ቀብር እንትን ስለምታመልኩ ምናምን ብለው ለሚያመልኩትን ቀብር እንደሚያመልኩ አድርገው ይስሏቸውና ከዛ እነኛ ራሳቸው እንዲከላከሉ ብቻ ያደርጓቸዋል። ግን በአምላክ ኮንሰፕት ላይ የተለያዩ ናቸው። አይገናኙም ማለት ነው። የሚያገናኛቸው ምንድን ነው? አላህ ምትል ስም ብቻ ነች የሚያገናኛቸው። የሙሐመድ አባትም እኮ አብደላ ያላ ባሪያ ማለት ነው። ስሙ ያገናኛቸዋል። እንደዛ ከሆነ ያላ ባሪያ ማለት ነው አብደላ። ስም ኦልዌይስ የአካል አንድነትን ያመጣል ማለት አይደለም። መሐመድ ተብሎ ብዙ ሺህ መሐመዶች ይኖራሉ። አበበ ተብሎ ብዙ ሺህ አበበዎች ይኖራሉ። አካሉ አንድ መሆን አለበት። አካሉ አንድ ካልሆነ የተለያየ ስም ባይምሮ እያመንክ አንድ ነው ማለት አትችልም። ሌላኛው ውሸታቸውና ዋብያዎቹ ሐሰተኝነታቸው ምንድነው? ለነብያቸው አስተምረው እንኳን ነብያችን ለሚሉት ታማኝ ለመሆናቸው ነው። ኡመቴ 73 ቦታ ይከፈላል አለ። እነሱ ነው አንድ ነን 73 ቦታ ይከፈላል፣ 72ቱ የገሃነም ነው፣ አንዱ ሲቀር አለ። አንድ ነው ሙስሊም። መሐመድ ግን ምን አለ? ኡመቴ 73 ቦታ ይከፈላል። ውሸታም ያደርጉታል ራሳቸው ደስ የሚለው ሁኔታ። ሌላ ምን አለ? በአንድ ሐዲስ ላይ ወይንም በአንድ ቁርአን ላይ እኔ ያላልኩትን የምትሉ ከሆነ ልዩነት ከመጣ ከተከራከራችሁ ገሃነም ትገባላችሁ፣ ይህ አማኝ ይሆናል ነው የሚለው ሐዲሱ። አንድ ነው የሚለው። በአንድ ቁርአን ላይ ከተለያያችሁ እንኳን ገሃነም ትገባላችሁ ይላል። ይሄ ሁሉ ይክዱታል። ሳያውቁ ቀርቶ እንዳይመስላችሁ ኦዲየንስ በደንብ ተረዱ። እኛ ታክቲካቸው ስለምናውቀው ሳያውቅ ቀርቶ አይደለም። ኦስማንም ብሬን ዎሽ ለማድረግና ሀባሾችን ጠቅልሎ ለመያዝ ነው። ሳያውቁ እንዳይመስላችሁ እያወቁት ራሴ ሀብያ ምናምን ብዬ ነፍሴ ቆጥሬ እንደ ሙስሊም ነው ነፍሴ የሚቀጥረው የሚሰግደው ማምነው ሐዲስም ቁርአን ነው። ገብቶሃል? እኔ ወሃቢያ እኔ እንትን ማለት እኔ እንደዛ ማምያ ነው። እኔ ሙስሊም ሁኜ ነው ማለት ሙስሊም ነው የሚለው። ደግሞ ሙስሊም ነው ከተባለ አንድ አላህ እንዳለ መሐመድማ የሱ መልክተኛ እንደሆነ በሱ መምለክ ሐዲስና ቁርአን ማመን እና መስገድና አርካን ኢማን አርካን እስላም ማወቅ ነው። ጭማሪ ድማ ዘንብ ይባላል። ከተሳሰ ባላ ኮንሰፕት ላይ እንደዚህ ከአካላት ጋር በተያያዘ ከሀባሾች ጋር ተቀራራቢ እንደሆነ ነው ማቀዋ። ሺያዎች አንድ አይነት እንደሆነ ነው ልዩነታቸው። አሊን እንደንትን ይይዛሉ፣ እሱ ሌላ ጉዳይ ነው። ነገር ግን መሐመድን ይተካሉ ያልከው የአንተ ውሸት ነው። እሱ ውሸት ነው። እነሱ የሉም ብለህ እነሱ ስር ስላሌሉ እነሱ ማድረካቸው ጋር ማድረካቸው እነሱ አሊን ነው የሚሉት። ዋናው መልእክቱ ተሳስቶ ወደዛ ሄደ ምናምን ብሎ ገምጥሎ ወደ አሊ ነው የሚገመጥሉት። እሱ ሌላ አርስት ነው። ገብተዋል? እኔ የምልህን ሶኒ ነው የምልህ። ሶኒ ሐዲስ መሐመድን ሳይሆን እንትናን ነው ዑመር ነው አሊ ኢብኑ ጣሊብ ናቸው። ዑመር ነው አሊ እንትን ብለውታል። ደባ ተሰርቷል በአይሻ ምክንያት ብለው አሊን እንትን ይላሉ እንጂ መሐመድን ነብይ አይደለም ብለው አንቀበልም አይሉ። አሊና ሁሴን ነው ከፍ የማያደርጉት እነሱ ያደርጋሉ። ግን የሚያደርጉበት ምክንያት እነ ዑመር
እንትናን አይሻ የግመሉን ጦርነት ታውቃለህ? እነሱ ድማ የራሳቸው መስጊድ አላቸው። ሲሰግዱ ሶስት ጊዜ ነው 4 ጊዜ ነው ምናምን አስር እና ዙህር ባንድ ላይ ነው የሚሰግዱ። የተለያየ እንትን አላቸው። ወላ ይሄ እነዚህ አሁን የምታመጣቸው ታላያችሁ እኮ ወንድማችን ወሃቢ ምናምን ትላቸው ከኛ ጋር ይሰግዳሉ። እኔ ወሃቢ ምናምን አላውቀውም፣ ግን 5 ጊዜ ከኛ ጋር ከሰገደ ገብተዋል። ቁርአንን ከቀራ ሐዲስን ካንበበ ኢማን አርካኑን ካወቀ ኦስማን ለማንኛው አላህ ከሰገደ እጅ እግር ላለው ነው ወይስ ለሌለው አላህ ነው ከሰገደ አንድ የሚሆኑት? እንዴት እግር አላህ አሁን እግር አለው እጅ አለው እኮ። ለምሳሌ አባሾች ሱፊዎች ለምሳሌ አላህ እጅ እግር ምናምን የመሳሰሉ ክፍል አካላት አሉት ብለው አያምኑም። ወሃቢያዎች ደግሞ እነዚህ ሁሉ አካላት አሉት ብለው ያምናሉ። እግሩን ገሃነም ይከታል፣ ከሌሊቱ 1/3 ይወርዳል። ስለዚህ አንተ የምታመልከው አምላክ እጅ እግር ያለው ነው ወይስ የሌለው ነው? አለው እግር አለው እጅ አለው። ግን ልክ እንደኛ አባሾች ደግሞ ይሄን አይቀበሉትም፣ ይሄን አያመልኩም። ይሄ ማለት ጣዖት ነው ለነሱ። እና የት ነው የሚገኘው ሐዲሱ? እነሱ 5 ቀን መስገድ ካለ 5 ጊዜ መስገድ ሐዲሱ ላይ ነው ያለው። ግማሹን ወስዱትና ግማሹን ይተውታል ማለት ነው። የነሱ ስህተት ነው እንጂ አንድ ሐዲሱን ከቀበሉ ሐዲስ ያለው ሁሉ መቀበል ነው እኮ። አንተ በቀን 5 ጊዜ ከሰገዱ የምትለው እነሱ እጅ እግር ላለው አምላክ ብለው እሱን ጣዖት ነው የሚሉት ነው የምልህ። ጣዖት ነው እንጂ ለነሱ አምላካቸው አይደለም። እሱ አይደለም፣ እንደዛ አይደለም። ኦስማን ኤኒዌይስ አንድ ጥያቄ ልጠይቀው። ቆይ እሱም አማርኛ ስለምከብድ ሰሚዕ ነው በሲር ነው ያያል ይሰማል። ይሄ ሁሉ ያለ ነው እኮ 99 ስም አለው። በግድ እኮ ምን እንደሆነ ታውቃለህ? ልንገረው ጋይስ። እኔንም ስለሚከብደኝ አማርኛ እሱም ስለሚከብደው ልንግባባ እንችላለን። አይታወቅም። ዑስማን የስም መመሳሰል ያ ነገር ይመሳሰላል ማለት አይደለም። እሺ ወሃቢያዎች የሚገዙት እጅ እግር ያለው ጀሃነም ይጋጥ ነው የሚሉት ሐዲስ ላይ አለ። እነሱ ግን ሐዲሱ የነሱ ፋም እንጂ ሐዲሱ እንደዛ አይደለም። እኛ ሙስሊሞች እንደዛ አይሉም። ሙስሊሞች አላሁ ተዓላ በቁርአን እንደነገረን አሳየኝም እንዳለ ሐዲስ አሁን እጅ እንዳለው ይነግራል። 2 እጁ የሚነኝ ማለት 2 ብቁ 2 እጃቸው የሚል ምላል ሐዲስ አሁን ማለቱ 2 እጁ በቀኝ ማለት ምንድነው? ወሃቢያና ላቆም ወሃቢያ ምናምን ግን እኔ ምንስ ሐዲስ አሁን አለ እጅ 2 እጅ እንዳለው 2 እጁ ድማ የሚነኝ ሲባል 2 ሙሉ ናቸው ለማለቱ ነው። አሁን ሜታፎሪክ ወይ ይቆራረጣል ከኔ ነው ካሱ አው ልንገርሽ። አሁን 2 እጅ በቀኝ አለው ሲባል ቀኝ 2 ቀኙ እጆች ሲባል 2 እጁ ቀኝ ሲባል 2 ሙሉ ናቸው በብቃት ማለት ነው። አሁን ሐዲስ አለ እንደዛ አለ። ዑስማን እጅ እንዳለው ነገር ሐዲስ አለ፣ እግር እንዳለው ነገር ሐዲስ አለ። ዑስማን ችግሩ እኮ አለው የለውም አይደለም እኮ። አንተ አለው ብለህ ታምናለህ፣ እሷ ደግሞ የለውም ብላ የምታምነው የእሷ አምላክ የለውም ብላ ነው ላላ ሐዲስ ላይ የተመዘገበ ነው፣ ሌላ አይደለም እኮ ያለ እኮ ነው። ሙስሊም ነው ዑስማን እኮ አንተ ተሳስተሃል፣ እንደዛ አይደለም ክፍሉ ብላ ነው እሷ የምትረዳው። ለምሳሌ እና ሳከት አምጥታ ነው የለም የምትለው አልገባኝም። አየህ ይሄንን ስላላወቅህ ነው። ቡኻሪ ሰሒህ አልቡኻሪ ምናምን ከተከተለች ሐዲስ መስገድ ምናምን እዛ ነው። ግማሹ ወስዳ ግማሹን ትተታል ማለት ነው። እሳ ለምን አይወል ከቡኻሪ በፊት ቁርአን ነው የመጣው። አሁን 5 ቀን በመስገድ ምናምን ሰሒህ ቡኻሪ ነው ያለው። እሱ ድማ ሰሒህ ቡኻሪ ነው ያለው። ግማሹን ወስደሽ ግማሽ ያንቺ ስህተት ነው እንጂ ሌላ ስህተት አይደለም። ከቡኻሪ በፊት በቁርአን እኮ አላሁ ተዓላ ለኔ አምሳያ ትስጡኝ ብለዋል። ለይስ ከሚስሊሂ ሸይኡን እንዳለ አምሳያ የለኝም ነው ብሎ አላሁ ተዓላ። አንተ ቡኻሪ የምትለው በቁርአን ራሱ ወይ ሐዲስ ልንቀበል የሚያዘን ቁርአን አሉ። ሱረቱ ጁምዓ አያት አለ። ምን አልሽ? ሰይድ ምንድን ነው የሚያዘን? ቁርአኑ ለራሱ ሐዲስ ልንከተል ያዘናል።
ሱረቱል ጁሙዓ ላይ ቁርአን ትታችሁ ሐዲስ ተከተሉ ነው የሚለው። መጀመሪያ ያው ከሐዲስ በፊት ቁርአን ነው የሚቀድመው እና ቁርአን ያለውን ነገር ነው የምትለው። ለምሳሌ ሁለቱም ልንወስድ ግን ሐዲስን ልንቀበል ግን ታዘናል። በኋላ አለል አርሽ ስተዋ የሚለውን ማፊ ንገሪኝ። ቆይማ ዑስማን እዚህ ጋር ማለት ነው በመጀመሪያ ቁርአንን እንወስዳለን። ለምን በቁርአን በግልጽ ነግሮናል አምሳያ እንዳሌለው። አንተ እጅ እግር የምትለው እጅ እግር አካል ነው። አካል ደግሞ አምሳያ የለውም ማለት አትችልም። አካል በመሆኑ ብቻ አምሳያ አለው። ሌላ ነገር እንኳን ባይመስል ማለት ነው። አካል በመሆኑ ብቻ እዚህ ጋር አሁን 99 አይደለም ዑስማንና ያያል ይላል። እንዴት ያያል? ናፊ እየተከራከራችሁ ነው ወይስ? እፎይ አሁን አይ ያብራራው ለታሐበታ ወህድያ አንድ ነው። አንድ ፈጣሪ ነው የሚያመልኩት ነው ያለው። እኔ ወሃቢያ እንትኖች አላውቅም፣ ግን ሐዲስና ቁርአን ላይ የተመዘገበ ከሆነ ሐዲስ ላይ እና ይቀበለዋል ለማለት ነው እንጂ እኔ ወሃቢያ ምናምን አላውቅም። ሙስሊም መሆኔ ነው እጅ እግር አለው ምትል ከሆነ ያ ፈጣሪ አይደለም ፍጡር ነው። እጅ እግር አለው ምትል ከሆነ እጅ እግር ያለው ነገር ፍጡር ነው፣ ፈጣሪ አይደለም። እንዴት ፍጡር? ፈጣሪና ፍጡር በምን ታውቀዋለህ? እጅ የለው ምን የለው ማለትስ ነው? እንደዛ ነው የምታወቀው? እኔን የሚመስል ነገር የለም ነው ያለው እንጂ ገባን። አሁን ልክ የሆኑ እጁ ካለው እጁና የኛ እጁ በአንድ ላይ ልንመሳስለው አንችልም። እጁ እንዳለው ነው የምናውቀው። እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? አይ እጅ ስለ ልክ የኛ ሳይዝ ለኛ የተሰጠው አይነት ሳይሆን እጅም ሊሆን ይችላል። ግን እንዴት አይነት እጅ መሆኑ ሳይታወቅ እጅ ካልክ በኋላ እጅ ይታወቃል። እጅ ካልክ በኋላ ምንድን ነው እጅ ማለት? እሺ ቀጥል። ያላ እጅ ማለት ምን ማለት ነው? ያላ እጅ አለው ስትል አላህ እጅ አለው ስትል ምንድን ነው እጅ ማለት? ትርጉሙን ንገረን። ታዲያ እጅ እኮ ነው እጅ ላል ምን አለው? ግን ልክ እጅ ብለን እንትን ልናደርገው ምንድን ነው? እጅ ምንድን ነው? እጅ ምንድን ነው? እጅ መያዣ መያዣ ነው። ስለዚህ መጨበጫም አለው ማለት ነው። አላህ አለው፣ ግን ያኛው እጅ ከኛ እጅ ጋር ልናመሳስለው አንችልም በሁሉም። አሁን እኛ ልንገር አይደለም ፍጡር ነው። አሁን ማየታችን አንድ ዳይሬክሽን ነው አይደለ? የሱ ብዙ ዳይሬክሽን ሊሆን ይችላል። ገብተዋል? ማየት ነው፣ ግን ብዙ ዳይሬክሽን ሊሆን ይችላል። የኛ ግን ዋን ዌይ ሊሆን ይችላል። ግን አያያቱ ግን ይለያያል። የኛና አያያትና የሱ አያያት አንድ ልናደርገው አንችልም። ቴሌስኮፕም አያያት አይደለም እያወራን ያለ ነው። ስለ እጅና ስለ እግር ስለ አይን ነው። እሱም ታዲያ እያወራን ያለ ነው ነው ታዲያ እያልኩሽ እኮ ነው። ታዲያ ሐዲስ ላይ እኮ ተመዘግቧል እኮ። ያልተመዘገበ ነገር እኮ አይደለም። ከየት አምጥቼ ነው የለም የምትይው አንቺ? ዑስማን አደከምከን። ኤኒዌይስ ዑስማን በቀላሉ ሎክ በቀላሉ አንድ ሰው መጥቶ ሁለት ሰዎች መጡ። በደንብ አስተውል። ሁለት ሰዎች መጡ እናንተ ጋር። የመጀመሪያው ኤ ነው፣ ሁለተኛው ቢ ነው። ኤ እና ቢ ናቸው አንተ ጋር የመጡት። ኤ መጣና እናቴ ሀሊማ ትባላለች። ልብ በል፣ እናቴ ሀሊማ ትባላለች። ኤ መጥቶ አለ እናቴ ቀይ ነች፣ ቀጭን ረጅም ነች፣ ቆንጅዬ ነች አለ። የተማረች ነች አለ። የመንግስት ሰራተኛ ነች አለ። ቢ መጣና ደግሞ እናቴ ስሟ ሀሊማ ነው፣ አልተማረችም፣ አስቀያሚ ነች፣ ስራም የላትም፣ ወፍራም ነች አለ። ሀሊማ አንድ ሰው ነች ወይንስ የነኚህ ሰዎች እናት ስንት ናቸው? አንድ ነች? ሁለት? የቱ ሀሊማ? የኤና የቢን እናት ስንት ናቸው? አንድ ናቸው ወይንስ ሁለት?
እንዴት ነው አልገባኝም። በደንብ አስተውል። ሁለት ሰዎች መጡ አንተ ጋር ኤና ቢ ናቸው። ኤና ቢ መጡ። ኤ መጣና ቀድሞ ምን አለህ? ስለ እናቱ ስጠይቀው የኔ እናት ስሟ ሀሊማ ነው አለ። የእናቴ ስሟ ሀሊማ ነው። ቀይ ቆንጅዬ ቀጭን የተማረች የመንግስት ሰራተኛ ነች አለ። በል ቀይ ቆንጆ ቀጭን የመንግስት ሰራተኛ የተማረች የማ የኤ እናት። ቢመጣና በተመሳሳይ የኔ እናት ስሟ ሀሊማ ነው። ልክ ኤ እንዳለው ይህ ምን አለ? የኔ እናት ስሟ ሀሊማ ነው። የኔ እናት አልተማረችም፣ ወፍራም ነች፣ ቆንጆ አይደለችም፣ ስራም የላትም ማለት ነው። የኤና የቢ እናት አንድ ወይንስ ሁለት ናቸው? ሁለት ናቸው። እንዴት ሁለት ይሆናሉ? ሀሊማ እኮ ነች እናታቸው። ምክንያቱ ለሱ አይደል? አሁን እዚህ ጋር ይህ ምሳሌና ይህ ምሳሌ አንድ ሊመጣ አይችልም። አንተ ልታመጣው መጥቶልሃል፣ በደንብ መጥቶልሃል። አዳምጣው። ስለዚህ ስለዚህ አዳምጥ፣ ቆይ አትረብሽ። ምክንያቱም አንድ ሊሆኑ አይችሉም። ኤክስፕሬሽናቸው በስም አንድ ሀሊማ ቢባሉም ሁለቱ ኤክስፕሬሽን ላይ የተለያዩ ናቸው። እንዴት? ለምሳሌ አንተ የምታምነው አላህ እጅ አለው፣ እግር አለው፣ አይን ፊት አለው፣ ከአርሽ በላይ ነው፣ ከሌሊቱ 9 ሰዓት ይወርዳል፣ ቅያማን በእግሩ ይጠቀጥቅና ይሞላል፣ ባቱን ገልጦ የሚያሳይ ነው፣ ኩርሲ ላይ እግሩ የሚያደርግ ነው። አንተ የምታምነው አላህ። ናፊ የምታምነው አላህ ደግሞ አዳምጥ። ናፊ የምታምነው ደግሞ ባቱን የሚገልጥ አይደለም፣ ምንም ተሸፍኖ ገና የሚገለጥ አለው ብላ አታምንም። ገሃነምን በእግሩ ይሞላል ብላ አታምንም። እግር አለው ብላ አታምንም። ባት አለው ብላ አታምንም። የናፊ አላህ ይሄ አይደለም። ከአርሽ በላይ ነው ብላ አታምንም። በአካል ከሌሊቱ 1/3 ሊወርዳል ብላ አታምንም። ምን አገናኛቸው? ኤክስፕሬሽናቸው። አሁንም ተዋሻለህ ነው ወይንስ አይ በቃ ተባኖብኛል ብለሽ ትላለህ? ምክንያቱ አይገናኝም ስልህ፣ ምክንያቱ አንድ ቁርአን አንድ ቨርስስ አይደለም 6226 ብዙ ነው። ገብቶሃል? አስጨርሰኝ። አንድ ሀሊማ ሆኖ አስጨርሳለሁ። አዳምጥ። 600 ውስጥ እዛ ለምሳሌ አቡላብ ታሪክ ነው ያለው። የአቡላብ እጆች ጠፉ ከሰሩ የሚል ታሪክ ነው። ስላላ ጉዳይ አይደለም። ሱረቱ ከውሰር ላይ ረጋሚ የተረገመ ነው፣ ጠይህ የተጠለ ነው፣ ዘሩ የተቆረጠ ነው፣ በገነት ውስጥ ብዙ እንትን ሰጠነ ስገድም ሰዋ የሚል ነው። ካላ ባህሪ ጋር አይገናኝም። አስጨርሰኛ፣ አትበሳጭ። ስለዚህ ያላ ባህሪና ሲፋት ላይ ከተለያየ አሁን እኔስ ይበቃሃል። ለማንኛውም ኦዲየንስ በደንብ የተረዳችሁ ይመስላኛል። ዋብያዎች ስለፈራህ ነው። ፈራ ይላል ደግሞ ይሄ ናቸው እንግዲህ ለአምላካቸው ታማኝ አይደሉም። ቲክቶክ ላይ የምታውቋቸው ኡስታዞች እንደዚህ ናቸው። የምታውቋቸው ኡስታዞች ዋብዮች እንደዚህ ናቸው። በአምላካቸው ላይ ተለያይተው አምላክን ጦጣ ነው፣ ዝንጀሮ ነው፣ ጭንቅላት የሌለው ነው፣ ተገጣጥሞ እንኳን አሸንጉሊት ማይመስል ነው እየተባሉ ለፖለቲካው ሲባል አንድ ነን ይላሉ። ምክንያቱም ውሸት ሀላል ስላደረጉ ውሸትን መገዛት ያቆሙ ለታ ይቆማል እምነታቸው። ይህንን እየታዘበ ይህንን እያየ ከነኚህ ሰዎች ጋር ህብረት የሚያደርግ ካለ ጤናማ አይደለም። አምላክን ጦጣና ዝንጀሮ ጣዖት ነው የአንተ አምላክ ለእኔ አምላክ አይደለም እያልኩት፣ አይ ያንተም እንትን ነው፣ አንድ ነን፣ ችግር የለው። እኔ የማመልከው እናንተ የምታመልከው አንድ ነው። እንዴት ይባላል? አምላኬን ጦጣ ነው የሚወጣ የሚወርድ የሚሰቀል ጭንቅላት አልባ አሸንጉሊት ነው እያልከኝ፣ አንድ ነን፣ ችግር የለውም። እኔም አንተም አንድ ነን። እያመለክ ነው ያለ ነው አንድ አምላክ ነው እያመለክ ነው ያለ ነው፣ አንድ ነን። ይሄ የዋብዮች ጭንቅላት ነው፣ ግልጥ አድርገን የምናሳይበት፣ ለዘመናት የዋሹት የቀጠፉት የምናዋርድበት ፕላትፎርም ነው። እንዴት አምላክህን ተውና እናትህን ጸያፍ ነገር ቢናገር አትታገሰው።
እንኳን ትክክል ነህ እናቴ እንደዛ ነሽ እንደዛ ባትለው ችግር የለውም አንድ ነን ልትል ቀርቶ እናትን ጽያፍ ንግግር እየተናገረ አብረት ምግብ ላበላ ትችላለህ። እንኳን አምላክን የፈጠረን ክርስቲያኖች ቶለሬት እንዳታደርጉ በእንደዚህ አይነት ሁኔታ ላይ አምላካችሁ ላይ ጽያፍ እየተናገረ አሁን ላይ ብቅ ብቅ እያሉ ያሉ በተለይ ውጭውን እንትን አጉል ከእምነት አልባ ለማድረግ የሚደረጉ እንትኖች ጽያፍ በፈጣሪ ላይ የሚናገሩ ስለተሳቀላቸው ያሳቁ ስለመሰላቸው ከሚናገሩ ጋር ህብረት አታድርጉ። ከክርስትና ያስወጣችኋል። በዚህ ከክርስትና ያስወጣችኋል። ፈጣሪን በጸያፍ ቃላት የሚናገሩ አብራችሁ መሳቃችሁ በራሳችሁ ያስጠይቃችኋል። መልካም ሰላም አንዴ። ስለዚህ በምንም ተአምር ቁጥር ሁኔታ አሳስቧችሁ ሰንበዲ ሊቀየመኝ ይችላል ብላችሁ ወይንም ደግሞ ሊናገረኝ ይችላል ብላችሁ ጸያፍ ነገር በአምላካችሁ ላይ እየተናገረ እንኳን ትክክል እኮ ነህ እንዳትሉ፣ ተሳስታችሁ እንዳትሉ ጥርግ ይበሉ። እኛ ቁጥር አይደለም ያቆመን፣ እውነት ነው ያቆመን። እውነት ክርስቶስ ስለሆነ በደም ላይ የተመሰረትን ነው። ስለዚህ እንደ ዋብዮቹ ሐሰትን አንድንን በሚል ሙጥኝ ብላችሁ በአምላካችሁ ላይ እየተላገጠበት አንድ ነው አንተና እኔ በፍጹም እንዳታደርጉት። ይህ የዋብዮች መዋረጃ ፕላትፎርም ነው። ምክንያቱም ኡስታዞቻቸው እንደዚህ ጭነዋቸው ስለመጡ 1700 ሰዎች ቲክቶክ ላይ ትታዩኛላችሁ፣ በዩቱብም ብዙ ሰዎች አላችሁ። በደንብ ታዘቡ፣ በደንብ ታዘቡ። ቀጥል ክርስቲያን። እፎይ በአምላክ ጉዳይ ተለያይቶ አንድነት ምን አይነት አንድነት እንዳለ ፈጣሪ ያውቀው እውነት ለመናገር ምክንያቱም የገነትና የገሃነም እሳት ጉዳይ ነው። የዘላለም ሞትና የዘላለም ሕይወት ጉዳይ ስለሆነ ማለት ነው። ለምሳሌ የናፊ አንዱ እዚህ ጋር ለምሳሌ የሁሴን አምላክ ለናፊ ጣዖት ከሆነ ያ ጣዖት እንዴት አንድ ነው ብሎ ይቀበላል? ሁሴን ማለት ነው። አምላክ ጣዖት እየተባለ ኦኬ ጣዖት ነው የማመልከው እንዴ ብሎ ራሱን መፈተሽና መመርመር አለበት እንጂ አይ ችግር የለውም በቃ ጣዖት ብትዩም የኔን አምላክ ግን አንድ ነው እኔ ሁለታችን የምናምልከው ማለት በጣም ከባድ። ስለዚህ የፈለገ ቢሆን አምላክ ላይ ተለያይታችሁ ሌላው ነገር ላይ አንድ ነን ብትሉ ኢትስ ፍሬ ቢስ ዋጋ ቢስ ነው፣ ምንም ፍሬ የለው። የማስመሰልና የውሸት ስለሆነ ማለት ነው። እንደዚህ አይነት ጸያፍ ስድብ በፈጣሪ ላይ እንትን ማለት ስርየት ላታገኝ ትችላለህ። በንስሐ በፍጥነት ማገባ ከሆነ እንደኛ ለዛ አለ መንፈስ ቅዱስን የሚሳደብ ኃጢአቱ አይሰራይለትም የሚለው ላታገኝ ትችላለህ። መንፈስ ቅዱስን የሚሳደብ ይኸው ቶፒኩ ላይ እንመለስና አዋቂ ሳይሆን ነው የሚለው። እንዴት ናችሁ? እንኳን ደህና መጣህ። ሰላም ነው። እንኳን ደህና ቆያችሁ። እሺ እኔ የምለው እፎይ ማለት እፎይ፣ እሺ አንበሳው ያላዋቂዎች አንበሳ እዚህ ውስጥ ብዙ የማያውቁ ሰዎች ገብተው ከሚደናገሩ አንዱ ጠራሁትና እፎይ ገበዝ ከሆንክ ለምን ከእፎይ ጋር አትወያይም አሉት። ከውት አንዱ እንደዛ ስለው እሱ ከመጣ ያው ገዝቴ ክፍት ነው ምናምን ነገር አለኝ። ጠርተኸው ማለት ነው። ያው በቃ ከስር እንደውም አንድ ወንበር አለ። ያው ወንበራችን ክፍት ነው እኮ። ከዛ እና ምናምን ስለው እሱ እኮ ሃይማኖቱን ተንተርሶ እንትን አይልም፣ ዝም ብሎ የውሃብያና ድራማ ነው የሚሰራው ምናምን እንጂ ንጽጽር አይደለም የሚሰራው ምናምን ነገር የሌለ እንትን። አንተ ድራማ ልትሰራ ነው የገባው? አቡካሊድ እስካሁን የጠበቀው ድራማ ልትሰራለን ነው አይደለም? እፎይ ስማኛ እንዴ ድራማ ልትሰራለን ነው ዋብዮቹ ድራማ ልትሰራ ነው የገባው? ካልሆነም ነው የምታለቅስልን። ምን አለ አሁን? ዝም እየታገስኩት አንዱን ጠራሁት አለ። ከጠራ ያው ክፍት ነው በራችን ስለው ደግሞ አይ እሱ ንጽጽር አይደለም ዋብያና ባሾችን ብሎ ድራማ ነው የሚሰራው። ምን እናንተ በቁማቸው ሞታችሁ እኮ እናንተ ላይ ምን ድራማ ይሰራል? እድሜ ልክ እየየ እንዳስባልኳችሁ እኮ ነው። የቱ ጋር መቆንጠጥ እንዳለብኝ እናንተን ጠንቅቄ ማለት ሰው ነኝ። ምናችሁን ስመታችሁ እንደምጮህ ስለማቅ ማለት ነው።
አመቱን ሙሉ እንዳስለቀስኳችሁ ነው። ተሰብስባችሁ ውላችሁ አጀንዳችሁ ነኝ። ከፌስቡክ እስከ ቲክቶክ፣ ከቲክቶክ እስከ ቴሌግራም፣ ከቴሌግራም እስከ ዩቱብ አጀንዳችሁ ነኝ እኮ ማን እንደሆነ ኮተት ዋብያ ማለ ልጅ ቁጭ ብሎ ግን ሲያስመስል ነበር እስካሁን። እንደዚህ ናቸው። ቆዳቸውን እንደ ስስት ነው የሚለዋውጡት። የሚገርሙ ፍጥሮች ናቸው። ውሸት እያንዳንዱ ስቴፓቸው ውሸትና ቅጥፈት ማለት ነው። በጣም የሚገርሙ ጉዶች ናቸው። አንድ ቀን ካልዋሹ በነጋታው የሉም። በቃ እንደ ትቢያ ይጠፋሉ። እንደ ጉም ነው ብን ብለው የሚጠፉት። አሁን ፕሮፋይሉን ገብቼ ሳይ ዋሃብያ ነው ልጁ ማለት ነው። እንደዚህ በውሸት የምትገዙለት ጣዖት እንደው ምን ያደርግላችሁ ሲሆን የት ለመግባት ነው? እንደዚህ በውሸትና በሐሰት የምትሰብኩለት አምላካችሁ ምን እንዲያደርግላችሁ? በውሸት የሚከብር አምላክ ጄ ነኝ ወር ሁሴን ዋን በደንብ ታዘቡ። ኋላ በደንብ ታዘቧቸው። አይነት ወራዶች ውሸታ ምን አይነት ቀጣፊዎች እንደሆኑ በደንብ ታዘቧቸው። በሃይማኖት ሰው እንዴት እንደዚህ ይዋሻል? በዚህ መጠን ለማስመሰል እንዴት ይጥራል? መጽሐፍ ቅዱስ ላይ በራሳቸው ትርጓሜ ሳያመጡ ዝም ብለው እንደመንቦጫረቅ አይደለም። ትርጓሜ ሳያመጡ በራሳቸው የሚንቦጫረቁት። እኛ ቁርአናቸውን ከፍተን ተፍሲራቸውን፣ ሲራቸውን፣ ሐዲሳቸውን እዘን ነው። ትርጓሜ አምጥተው አይደለም እነሱ የሚንቦጫረቁት። አንድ ቃል እዛ ጋር እያገናኙ ነው። የራሳቸው ሃይማኖት ላይ እንዲህ ካልታመኑ የእኛ ላይ እንዴት ሊታመኑ ይችላሉ? እነኚህ ውድ ሙስሊም እህት ወንድሞቼ ከእንደዚህ አይነት አጋንንታዊ ስርዓት ነፃ እንድትወጡ ጸሎት አደርግላችኋለሁ። መንፈስ ነው ባይዘ ከባድ ነው። እንደዚህ አይነት መንፈስ የማደንዘዝ መንፈስ ነው። ይሄ አይምሯቸው ውጥር አድርጎ የሚይዝ ማለት ነው። ማለት በቃ ነገሮችን በቃ ዝም ብሎ የተነገረህን ብቻ ዘህ እንድትቀጥል የሚያደርግ ይሄ ከባድ ነው። ባይዘ ይሄ ከባድ ነው። ልነቁ ይገባል። ከእንደዚህ አይነት ነገር ልነቁ ልባንኑ ይገባል። አለበለዚያ ልማድ ይሆንብህና ውሸት ባይዘ ሲደጋገም ውሸት ኖርማላይዝ ታደርገውና በቃ ምንም አይመስልህም። ስትምልም ስትዋሽም ልማድ ከሆነብህ በጣም አስቸጋሪ ነው። ባይዘ በቃ ምንም ቀለል አድርገህ ነው የምታየው ማለት ነው። ይሄ ደግሞ ከባድ ነው። አደጋ አለው። ሳታስበው ትምላለህ፣ ሳታስበው ትዋሻለህ። ልማድ ሆኖብሃል። አንተ ምንድነው ሐዋርያው ቅዱስ ጳውሎስ ማልፈልገውን ያንን አደርጋለሁ ይላል። አንዳንዴ ላለማድረግ እንትን ብትሉም በቃ አሁን ስለለመደባችሁ ችግር ይሆንባችኋል ማለት ነው። ችግር እየሆነባችሁ ይመጣል። ግን ዋብያዎች በቃ ለመደባችሁ፣ በቃ መዋሸት ለተማሩት ለመደባቸው። ይሄ ነው አስቸጋሪው ባህሪ። ዋሃብያ ማለት ነው። ዋሃብያ ነህ አንተ? አይደለሁም። ምን ማለት ነው? ካልሆንክ ምን ያደርግልሃል? የሆኑትን ነው ያልኩት። በመጀመሪያ ጥያቄን መልሳ። ከመረጃ ነው የምታወራው ወይስ በምላስ በጭንቅላት ነው? ካልሆንክ ምን አስጨነቀ? አይ ትርጉሙን ላቀው ፈልጌ ነው። አይደለሁም አልክ እኮ። ስለምታውቀው እኮ አይደለሁም ያልከው። እሺ ምን ማለት ነው? ለምን እነግርሃለሁ። እኔ ከአንተ በላይ አራዳ ነኝ። እንዴት መመለስ እንዳለብኝ። አይ ከመረጃ የምታወራ ከሆነ መረጃውን አምጣ። አይደለህም አንተ ስላልሆንክ እንዳላመጣም ነኝ ላለ ሰው አመጣለሁ። ንገረኝና እሆናለሁ። ባታውቀው አይደለሁምም ነኝምም አትልም ነበር ወንድማችን። በቃ አይደለሁም ማለት ስለዚህ መረጃውን እንድትሰጠኝ ነው የምፈልገው። እኔ መረጃውን ነው የምፈልገው። አብዱላ አቃል አይደለም አንተ። ምክንያቱም ከመረጃ ከሆነ እናንተን አይደለህም ስላልሆንክ በቃ እኔ ሳውንድ ቶፒክ ላይ ተመሳሳይ መረጃው ምን ማለት ነው? ዋሃብያ ማለት አይደለህም። ቀላል ነው መቃለል። መረጃውን ነው የፈለኩት እንጂ አይደለህም መረጃው ነው። በቃ ወደ ቶፒኩ ሂድ። ዋሃብያ ማለት የሚበላ የሚጠጣ ነገር ነው። በቃ ቶፒክ ላይ ታ የሚበላ ነገር ማስረጃ ክፈት። እሺ ማስረጃ ክፈት። ቀጥለውን ቶፒኩ ላይ አንተ አሁን ጥያቄውን ሰምተዋል? መጀመሪያ የጠየቅነውን አይ ማስረጃ ከፍታ አሳየኝ ነው ዋሃብያ የሚለው። ሄድ አይደለም የሆነ ሰው ሲመጣ እናሳያለን። አብዱል ዋሃብ ነው። አሁን ነው አብዱል ዋሃብ ነው አይደለም?
አብዱልዋሃብ አይደለም የሆነ ሰው ሲመጣ ሳይሆን ከቁርአን ወይንም ከሐዲስ ከሱና ከቀሰስ ልታሳይኝ ይገባል። ስለዚህ ካልሆንክ አንተ ምን አስጨነቅ አይደለም የሚላከው ነገር ምን አገባህ እኮ ስለአንተ አላወራን። እኔ እኮ በጣም እየገረመኝ ነው እናወራው አይደለም። እኔ የፈለኩት መረጃውን ነው። እኔ ሙስሊም ነኝ። አንተ እኮ አንተ ባለውን ከሆነ ለምን ትጨነቃለህ? መጨነቅ ያለመጨነቅ ሳይሆን አንድ ሰው ሲያወራ ከመረጃ ሲያወራ ደስ ይልበታል። ማንንም ሰው ሲሄድም ማለት ነው። ወደ ቶፒኩ ግባ። አሁን እኮ ዝም በማያስጨንቅ ነው እየተጨነቀ ያለው። ለምሳሌ አሁን እፎይ ስለኔ እያወራ ከሆነ ምን አስጨንቆት? የሚያስጨንቅ ነው ማያስጨንቅ ነው ሳይሆን ማንም ሰው ያለ መረጃ መሰደብ የለበትም። በቃ አንተ ስለአንተ አላወራንም። ጥያቄው ላይ ለምን ትጨፈራለህ? ዝም ብለህ እኔስ ዋብያ ማለት ምንድነው? አንድ እብድ አለ መሐመድ አብዱል ዋሃብ የሚባል ሰው የእሱ ተከታዮች ናቸው። እሱን ቼክ ማድረግ ትችላላችሁ። ሰው ብዙም ማተር አያደርገንም ማለት ነው። ወደ ቶፒካውን መልሰው ክርስቲያን መልስ መመለስ የምችሉ ሙስሊሞች ብቻ መልሱ ላይ ቀጥሉ። ማስረጃው ምንድነው ነው እኮ ያልኳቸውን ለእብዶች ማስረጃ ማቅረብ አይጠበቅብንም። መሐመድ አብዱል ዋሃብ ሱሌማን እንደዚህ ነው ስሙ። እሺ መሐመድ አብዱል ዋሃብ ሄድና ቼክ አድርገው። መሐመድ አብዱል ዋሃብ እብድ ነው የሚል ነገር ማስረጃ አለ? እስልምና የሚከተል እሱንና እስልምናን የሚከተል እንደዛ አይነቱ እብድ ነው። እብድ ነው ማስረጃ። ኦኬ ማስረጃችን የመጀመሪያው ምንድነው? እሱ ፈጣሪው የተገጣጠመ ይሁን ጭንቅላት ይኑረው አይኑረው ማስረጃ የምፈልገው እኔ ካንተ ከጭንቅላት ሳይሆን ከአይንም ከሆነ ከተጻፈ ነገር አምጣልኝ ማስረጃ። እብድ ነው የሚለውን ነገር ጎበዝ። ጭንቅላት የሌላቸው በሙሉ እብድ ሊሆኑ ይችላሉ፣ እብድ ይባላሉ። አላህ ጭንቅላት አለ የለውም? አብዱል ዋሃብ የሚከተለው አላህ ጭንቅላት አለ የለውም? የአላህ ጭንቅላትና አንተ ጭንቅላት አይገናኝም። አላህ ጭንቅላት አለው የሚለውን ማስረጃ አለ? ጭንቅላት አለው የለውም? አይደለም ማስረጃ አምጣልኝ። ጭንቅላት አለው ካልክ ማስረጃ። ጭንቅላት የለውም፣ ስለዚህ እብድ ነው። ጭንቅላት የሌለውን አካል የሚከተል እብድ ነው። እስቲ ለአንተ አንጎል አለህ እንዴ? ጭንቅላት የሌለውን አካል የሚከተል እብድ ነው። ጭንቅላት የሌለህማ አንተ ነህ እንጂ አላህ ሱብሓነሁ ወተዓላ ሁሉ ነገር ያለው ጌታ ነው። እና ማስረጃ ጭንቅላት እንዳለው ማስረጃ በመጀመሪያ አንተ የጠየቁ ምክንያቱም አብዱል ዋሃብ የሚከተለው አላህ ጭንቅላት አልባ ነው። ስለዚህ እሱ የሚከተሉትም እሱም የሚከተሉ ጭንቅላት አልባ ነው ብያለሁ። አይደለም ካል ጭንቅላት አለው ብለሃል። ማስረጃ አንተ ጭንቅላት እንዳለው አላህ ወሃብያ የሚለውን ብቻ መልስ መልስለት። መለስኩኝ። እሱን አሁን ጭንቅላት አለው ብሎናል። እሱን ብቻ ያሳያል። የአብዱል ዋሃብ ተከታዮች መሐመድ አብዱል ዋሃብ ተከታዮች አሁን ጭንቅላት እንዳለው አላህ ሊያሳዩ ነው። የመጀመሪያውን መስረጃ ክፈት። ቀጥል። አሁን ቀጥል። መስረጃ አንተ ወሃብያ ማለት ምን ማለት ነው ነው ያልኩ። ደጋግሜ መልሻለሁ። ምክንያቱም አንተ ስላልሆንክ እብድ ጭንቅላት የሌለው እኔ ከመረጃ ነው ማምነው እንጂ ከአንተ ጭንቅላት አይደለም። ማስረጃ ክፈት ነው የምከፍትልህ። ነገርንህ እኮ እኛ 24 ሰዓት ማስረጃ ክፈት። የተጻፈውን ክፈት። ያ የሼክ አብዱል ዋሃብን ኪታብ ወይንም ሼክ ኪታብ አብዱል ዋሃብን ኪታብ ክፈትለት። ና መሐመድ አብዱል ዋሃብን ክፈትለት መጽሐፉን። መሐመድ አብዱል ዋሃብ ኤኒዌይስ፣ ከዛ ጭንቅላት እንዳለው ግን አዘጋጅልኝ። እኔ መጽሐፉን ልክፈትልህ፣ አንተ እንትኑን ክፈትልኝ። ጭንቅላት አለ የሚለውን አዘጋጅልኝ። ሰማ? ባይዘው ኪታብ ተውሂድ በብዛት ከሚቀሩት ኢትዮጵያ ውስጥም
በዋብያዎች ከሚቀሩት አንዱ ነው። የተውሂድ መጽሐፍ የሙሐመድ አብዱልዋሃብ መጽሐፍ ነው። በብዛት ከሚቀሩት ውስጥ በአንደኛ ደረጃ ይመስለኛል። ከሙሐመድ አብዱልዋሃብ መጽሐፍ ነው እንደሚባለው። በአማርኛም አለ፣ በእንግሊዝኛውም አለኝ፣ አረብኛውም አለኝ፣ አማርኛም ተተርጉሟል መጽሐፉ። ስለዚህ አሁን አላህን አዘጋጅልኝ። ጭንቅላቱ እንዳለው አዘጋጅልኝ። አውጣል አብዱ በአማርኛም ተተርጉሞ አለ። ኪታቡን አንብቡት። ባይዘ ኪታብ ተውሂድ በሉና ቼክ አድርጉት። የእሱን ነው የሚያመጣላችሁ። አብዱ የለም፣ ይቅርታ ጥያቄ መጠየቅ እችላለሁ? እስቲ መጣ እሱ ጋር አጠር ያለ ጥያቄ መጠየቅ ይችላል? ይቅርታ እሱ እስቲ መጣ ካለ ይጠይቅ፣ ችግር የለም። አጠለሽ ይቅርታና አንተ ማለትም እዚህ ቦታ ላይ ክርስትናን እየሰበክ ነው አይደለም የምትገኘው? እሺ ምን ሆነ? ማለትም ወሃብያና ያው ሙስሊም ሀበሹን ማውራቱን ትተህና ማጋጨቱን ትተህ ቀጥታ ክርስትናን በማስረጃ ነብያቶች ሁሉ እንደሰበኩ እያሳየ ልክ ሙስሊም ኡስታዞች እንደሚሰብኩ እንደዛ ብሰብክ የተሻለ ይሆናል ብዬ አስባለሁ። ይቅርታ እንዳትቀየም። ማለትም እንደ ሀሳብ ነው። ይቅርታ አታውጣኝም፣ ይሁት አታርገኝም። ኖርማል እኔ በትህትና ጠይቃለሁ፣ በትህትና መልስ ተጨርስ ወርዳለሁ። ማውረድ ሚዩት ማድረግ ጥሩ አይደለም። ከዛ አንተ አሁን እዚህ ቦታ ላይ በተደጋጋሚ ስከታተል ወሃብዮችን ታስገባና ሀበሽ እንደዚህ ነው ወሃብያ እንደዚህ ነው እንጂ ትክክለኛ ክርስትናን እየሰበክ ነው ብዬ እንደማይ ከሆነ አይደለም። በተደጋጋሚ ያህል ቆይ ልጨርስ። ከዛ ደግሞ ትቀጥል ሌላ አንድ ሀሳብ ኢየሱስ ክርስቶስ እኔ ጌታ ነኝና አምልኩኝ ተገዙኝ ያለበትን ቦታ ቃል በቃል ተክርስትና እንድታሳየኝ ይፈልጋለሁኝ። ከዛም ደግሞ ኢየሱስ ክርስቶስ ገና ነው አይደለም? አሁን ገና በዓላችሁ ነው ዛሬ ይሁዳ አይደለም? ገናን አክብሩልኝ ያለበትንም ቃል በቃል እንድታሳየኝ ይፈልጋለሁ። ከዛ ሚውት አደርጋለሁ፣ መልስ እጠብቃለሁ። ኦኬ። በመጀመሪያ ደረጃ ሉክ እኛ ጋር መጥተው ሼፕ ሊያደርጉን ይሞክራሉ ማለት ነው። ሼፕ ሊያደርጉን ይሞክራሉ። የነሱ ኡስታዞች 24 ሰዓት ስራቸው ምንድነው? እሱ ክርስትና ውስጥ መንቦጫረቅ ነው። ክርስትና ውስጥ መንቦጫረቅ ከትልቅ እስከ ትንሽ ኡስታዞቻቸው መጽሐፍቶች በመጽሐፍ ጭምር ክርስትናን ሲያጨማልቁ ክርስትና ላይ ሲንቦጫረቁ ነው የሚውሉት። ለምንድን ነው እሱ እኛን የምነኩ የእኛን መጽሐፍ የምነኩት ምናምን? የእኛ መምህር የትኛው መምህር የእስልምናን ቁርአን እየተቸ እስልምናን ከፍቶ ሲተች የሚውል የለም። የእነሱ ኡስታዞቻቸው ጭምር ቀኑን ሙሉ ስራቸው ይሄ ነው። አንድ ሳይሆን ተቆጥራችሁ ማጨርሷቸው። ቲክቶክ ላይ ብቻ ሳይሆን መሬት ብቻ ሳይሆን በቴሌቪዥን ፕሮግራሞቻቸው ጭምር ማለት ነው። በቴሌቪዥን ፕሮግራማቸው ጭምር ይህንን ሲያደርጉ የሚውሉ ናቸው። ስለዚህ ይህንን ተቂያቸውን በደንብ ወቁባቸው። ተሰደብን፣ ለምንድነው የእኛን ሃይማኖት የምንነኩት ምናምን ቪክቲም ሜንታሊቲ በመጫወት ሰዎች እንዲያዝኑላቸው የማድረግ ታክቲክ ነው። ይሄ ዲሲቨር ነው፣ እባባዊ አካሂድ ማለት ነው። ተበድለናል፣ ተገፍታ እንደዚህ ይላሉ። ሁሌም ይዋቸው፣ ሁሌም በታሪክ ውስጥም በኢትዮጵያ ውስጥም ተበደልን፣ ተጨቆንን፣ ተገፋን፣ ተዋረድን፣ ተሰደብን። በቃ እነኝን በደንብ አድርገው ያጮሁታል። ምክንያቱም ምንድነው እሱ በቃ ሰዎችን ያደናግሩበታል፣ ያታልሉበታል። ያልነቃ ሰው ይሸውዱበታል። አሁን ላይ ግን ብዙ ሰው ስለነቃ ይህንን ተረት ተረታቸውን ኪሳቸው ያዙሯቸው፣ እኛ ጋር ያለ ሰው ይላቸዋል ማለት ነው። ሁለተኛ ክርስቶስ ጌታ ነኝ ተገዙኝ ያለበትን የሚል ነው። ክርስቶስ ጌታ ነው። ያ በስጋ የተገለጠ ጌታ ነው። የጌቶች ጌታ የአማልክት አምላክ ነው። እሱ ጌቶችን እንኳን የፈጠረ ጌታ ነው። ጌትነቱም እንደ ምድራዊ ጌትነት ሳይሆን እሱ ሁሉን አሳልፎ የሚኖር ቆላስይስ ምዕራፍ 1 ላይ ቁጥር 16 ነው። አንድ የክፈተው ውስጥ ክርስቲያን ክርስቶስ በስጋ የተገለጠው የማርያም ልጅ እርሱ የሰው ልጅ እርሱ የአብ ልጅ ምንድነው? ጌታ ነው።
እርሱ የማይታይ አምላክ ምሳሌ ነው። ክርስቶስ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና። ጌቶች እንኳን የተፈጠሩት በማን ነው? በእርሱ ነው። በክርስቶስ የተፈጠሩ ናቸው። በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በኩር ነው። ሁሉ በእርሱ ለእርሱ ተፈጥረዋልና። በማ ሁሉ ለእርሱና በእርሱ ተፈጥረዋልና ዮሐንስ 13:13 እንደሚናገረው ማለት ነው። እኔ ጌታ እና መምህር ስሆን እንደሚለው ኮመንት ላይ እየጻፉልህ ስለሆነ ድገመው እሱን። ጨርሰሃል? ገና ነህ? ኦኬ እሺ፣ ቀጥል አንብበው። ይሄንን ማይክን እንዳነሳ ኢንተራፕት ልታደርግ ስለሆነ ቀጥል አንብበው። ማይክን አንሳው ነው። ማይክን አንሳው። የራስ መጽሐፍ ነው አይደለም? ራስህ አንብበው፣ ችግር የለውም። አንብበው። አንተ አንብበው፣ ችግር የለውም። እሱ አንብበው። እኔ ደግሞ ይታየኝ እሱ አንብበው። ይታያል፣ እየታየህ ነው። አንብበው። አንብበው፣ ቀጥል፣ አንብብ። አንብብ ወንድማችን፣ አንብብ። ኢቅራ ቢስሚከ ለቀረብ ምናምን የሚለውን እኛም እንትን እንቅራብህ እንደ ሙሐመድን ጅብሪል ሄራ ዋሻ ውስጥ በዋሪ 3 ላይ እንደጨመቀው እየጨመቅን ይሁን። አንብብ። ራስ መጽሐፍ እኛ ኡስታዝ እኮ ነው ሳትናት መስረም እንጂ እኛ አናነብም። ራስ አንብብልኝ። አታነበውም? ኤኒዌይስ በግልጽ ስለዚህ ጌታችን ኢየሱስ ክርስቶስ የጌቶች ጌትነትንና ሰማይና በምድር ያሉትን ሁሉ የፈጠረ እሱ ነው። እርሱ ጌታ ነው። አዎ ጌታ ነው። ስለዚህ ጌትነቱ እንደ ምድራዊ ጌትነት አይደለም። እርሱ በስጋ የተገለጠው፣ እርሱ ከማርያም የተወለደው፣ እርሱ አስቀድሞ ሰማይና ምድርን የፈጠረው ቃል በስጋ የተገለጠው እሱ ጌታ ነው። ሁለተኛው ጥያቄ ምንድነው? እሱ እንትን ገናን በተመለከተ ክርስቶስ ገናን ለምታከብሩት አክብሩልኝ ብሏል ወይ? መጽሐፍ ቅዱስ በግልጽ ሁሉም ስለሱ የሚናገሩ ናቸው። ምስጋና ሁሌም እንዲቀርብለት ተናግሯል። ያ ሁሌም ይቀርብለታል። እሱ ሁሌም ይመሰገናል። ነገር ግን ደግሞ በማቴዎስ ወንጌል ምዕራፍ 2 ላይ ከቁጥር 1 ጀምሮ 70 ሰገል እንኳን ዘመኑን ቆጥረው ይሄዳሉ አይደለ? ዘመኑን ቆጥረው ይሄዳሉ የተወለደበትን። ስለዚህ በዛም ይሄዱትና ያመሰግናሉ ማለት ነው። ያመሰግኑታል። ስለዚህ ምስጋና ነው ገናን የምናከብረው። 70 ሰገል እንዳደረጉት እናደርጋለን ማለት ነው። የጌታ መወለድ ታሳቢ አድርገን እናመሰግናለን ማለት ነው። ስለዚህ ያንን ያሳወቃቸው ማነው? ነገር ነው። መንፈስ 70 ሰገልን የሆነ የሚረብሽ ድምፅ አለ እየመራቸው እየወሰዳቸው እግዚአብሔር ነው። ምክንያቱም ከተወለደ በኋላ ከፈርዖን ከእንትና ጋር እንኳን እንዳይገናኙ መራቸው ማለት ነው፣ በዛ እንዳይገናኙ። ስለዚህ እኛም የእነሱን ፈለግ ተከትለን እግዚአብሔር ስለመራቸው እንደዛ እንዲያደርጉ ስላዘዛቸው እኛም በዛ መልኩ እናመሰግናለን እግዚአብሔርን። ክርስቶስ በስጋ የተወለደበትን እናመሰግናለን። ገናውም ችግር የለውም። የተወለደበትን ቀን እያከበርን ነው አልክ። ይሁን ችግር የለውም። ይሄ እንደ ባህልም ቢሆን ግን አምልኮኝ እኔ ፈጣሪያችን ነው ያለበት ቦታ ላይ ኢየሱስ በተደጋጋሚ ፈጣሪ ሆይ ጌታ ሆይ የሚለው ወደ ሰማይ ያለው አምላክ ሆይ የሚለው ማንን ነው? ግን አላሳየኝም። አሳየው። ከአንብብ ስትባል ናክፈት ክርስቲያን ድምፅ ይረብሻል። ክፈተው ክርስቲያን ና አንብብ፣ ና አንብብ። እሺ አንብብ። እሺ አንብባ። እሺ አዳምጥ።
ስለዚህ መጽሐፍ ቅዱሳችንን በሙላት የምንረዳው እኛ ነን። ክርስቶስ አምልኮ ምንድን ነው? በመሰረቱ አምልኮ ማለት ምን ማለት ነው? ምን ማለት ነው? አምላክ ነው ወይ? ቆይ አምልኮ ማለት ምን ማለት ነው? ወንድማችን ማይክን አንስተዋል። ማምለክ ማለት ምን ማለት ነው? ተገዙ ማለት ነው። እኔ ነኝ ማለት ነው። እኔ ነኝ ማለት ነው። አምልኩ ማለት ተገዙ ማለት ነው። ያው እኔ በላይ ነኝ ማለት ነው። ፈጣሪ ነኝ እንደማለት ነው። ተገዙ ማለት ነው። አምልኩ ማለት ሌላ የለውም። ሌላ ምንም ጌታችሁ ነኝ ማለትስ ነኝ ማለት ጌታ ብዙ ነብያቶች ጌታ ይባላሉ፣ አይገለጣሉ። ጌታ ነኝ ማለት እኔ ባይ የክርስቶስ የክርስቶስ ጌትነት እንደ ነብያት የክርስቶስ ጌትነት እንደ ነቢያት ነው ብሎ ያለ ማንኛው ነው? የትኛው መጽሐፍ ቅዱስ ክፍል ነው እንደዛ ያለ ነው? ወይንስ ኡስታዞች? ድምፄ ረብሻል። ሶሪ ሚት አድርግና አዳምጥ። በቃ ሎክ በደንብ አስተውሉ። የክርስቶስ ጌትነት እንደ ምድራዊ ጌትነት አይደለም። ጌቶች ብዙ ሊኖሩ ይችላሉ። ቅዱስ ጳውሎስ ብዙ ጌቶች የተባሉ አሉና ይልና ክርስቶስን ጌትነት ግን ይለየዋል። አጣው ክርስቲያን ሎክ ጌታ ስንል ክርስቶስን ከነቢያቶች እንዳንዱ ጌታ እያልን አይደለም። ጌታ ተብለው የተጠሩ ብዙዎች አሉ። ጌታችን ኢየሱስ ክርስቶስ ግን ምን እንደ ሌሎች ጌታ ተብሎ የሚባል አይደለም። ለምን? እሱ ቅድም ባሳያችሁ ላይ አንደኛ ቆላሲያስ ምዕራፍ 1 ቁጥር 16 ላይ ጌታ ተብለው ለተጠሩት እንኳን ምናቸው ስለሆነ አምላካቸው ስለሆነ መዝሙረ ዳዊት 110 ላይ ከቁጥር 1 ላይ ጌታዬ ብሎ ይጠራዋል አይደለ? ማቴዎስ ወንጌል ምዕራፍ 12 ላይ አይ ቲንክ ከቁጥር 44 አካባቢ ላይ ጌታ እንዳለው እሱን ኮት ያደርገውና ክርስቶስ ያመጣዋል። የነቢያቱም ጌታ ብለው ጌታ የተባሉት ዳዊት ጌታ ቢባልም ጌታ ብሎ ይጠራዋል ማለት ነው። ስለዚህ ክርስቶስ የጌቶቹ ጌታ ነው። ሊሳዳም እናንተ እኮ አይደላችሁ መጽሐፍ ቅዱሳችን የምንፈሰሩት። መጽሐፍ ቅዱሳችንን እኛን የምንፈስረው እንጂ እናንተ አይደላችሁ የምታገናኙት። የሆነ እዛ መዛው እንደሚያመጡት አይደለም። ክርስቶስ ምድራዊ ጌታ እንዳልሆነ ዮሐንስ ወንጌል ምዕራፍ 18 ላይ አስቀምጦታል። ጌትነቴ ከምድር አይደለም ብሎ ማለት ነው። ስለዚህ የትኛውንም ጌታ ብታመጣ ጌትነቱ ምድራዊ እንዳልሆነ ዮሐንስ ወንጌል ምዕራፍ 18 ላይ በግልጽ ተናግሮታል ማለት ነው። ስለዚህ ሁሉም ጌቶች የተባሉት በምድራዊ ጌትነትን ነው። አብርሃም ሜቢ ለሚስቱ ጌታ ተብሎ ሊሆን ይችላል። ሌሎች ነቢያቶች ለሕዝቦቻቸው ጌታ ተብሎ ሊሆን ይችላል። ጌትነቱ ከነሱ እንዳልሆነ አንዱ እንዳልሆነ ሲለይ ምድራዊ ጌታ እንዳልሆነ ነገረም ማለት ነው። መጽሐፍ በግልጽ ደግሞ አንድ ጌታ እንዳለ ነገረም ማለት ነው። የጌቶቹን ፈጣሪ ደግሞ እሱ እንደሆነ ክርስቶስ እንደሆነ ነገረም ማለት ነው። ከዛስ በግልጽ መጽሐፍ ቅዱስ ክርስቶስ እንደ ሙሴ ወይንም እንትኖች ህዝቦችን እንደዚህ ጦር ተዋግቶ እንትን ብሎ የመራቸውን እንትን ያስተዳደረበት የለም። እንደዛ ጌታ እንዳትለው፣ እንደዛ አይደለም። ስለዚህ ጌቶችን ፈጣሪ ከሆነ በደንብ አስተውሉ። ጌታ የተባለ ሊሳን የሚታርግ ድምፅ ይረብ ተማረው አላህ ጌታ ይባላልና አይ ሰንበዲም ጌታ ስለተባለ አላህም ጌታ ውሽዝ አንጻራዊ ነው ማለት እንችላለን። እንደናንተ ስቱፒድ የሆኑ ኡስታዞቻችሁ ማለት ነው። አላህን ጌታ ሚል እየፈለግን አይ ዳዊትም ጌታ ተብሏል እኮ ማለት እኛም አይከብደንም ማለት ነው። ውሽዝ ላይም የሆነ ስቱፒድ የሆነ አርጉመንት ማለት ነው። ክርስቶስ ግን በግልጽ ተናግሮታል። ምን ጌትነቱ ምድራዊ እንደሆነ እንዳልሆነ ማለት ነው። ጌታችን ኢየሱስ ክርስቶስ እስከ ገሊላ ድረስ ያለ አንድ እድፍና ያለ ነቀፋ ሆነው ትእዛዛቱን ጠበቁ። ያንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ፣ የነገስታት ንጉስና የጌቶች ጌታ ያሳያል። ምንድነው እሱ? ብቻውን የሆነ ጌታ፣ የነገስታቱ ምን ንጉስ የሆነ። ስለዚህ ብቻው ምንድነው? ጌታ ነው። ጌቶችን እንኳን የፈጠራቸው ያስገኛቸው እሱ ነው። ሌላኛው ምን ብሏል? ተገዙኝ። መገዛት ጋር በተያያዘ ምንድነው የሚገዙት? ያ ክርስቶስ እንዲገዙት ተናግሯል። በሚገባ አምላክነትን በገዥነት ውስጥ ስላያያዝከው ያ እንዲገዙት አዟል። ምክንያቱም ቃሌን የሚጠብቅ የዘላለም ሕይወት አለው ብሎ ቃሉን እንዲጠብቁ ጌታ ነኝ ብሎ ጌታ ልትለው ይገባል። ስለላ ጌታ ነው ትላለ መሐመድን፣ የአብ ልጅ ነው ትላለ መሐመድ። ምክንያቱም ዩቱብ ኤግዛክት ወርድ ፋላሲ የሚፈልጉ ሰዎች
ኦኬ ክርስቶስ ያለውን በሉ። እሺ አብና ወልድ እኩል አንድ ናቸው በሉ። አብ ያለውን ሁሉ ወልድ አለው በሉ። ምክንያቱም አብ ጌታ ነው ብላችሁ ነው የምታምኑት። ኦኬ ስለዚህ አብ የተነገረለት ሁሉ ለእኔ ይነገራል ብሏልና ራሱን ከእግዚአብሔር ጋር አስተካክሎ አብ ይሰራል እስከዛሬ እኔ እሰራለሁ ብሏልና ዮሐንስ ወንጌል ምዕራፍ 5 ቁጥር 17-19 በሉት። ይሄንን አትሉትም፣ መቼም አትሉትም። ኦኬ የምፈልጓት ምንድነው? ኤግዛክት ወርድ ፋላሲ ከሆነ ፈርዖን በቁርአን ውስጥ እኔ ጌታችሁ ነኝ ተገዙኝ አምልኩኝ ብሏል። ለምን አትገዙትም? ምክንያቱም ፌል ያደርጋል። ፌል የሚያደርግ ከሆነ የምትፈልጓትን እናውቃለን ማለት ነው። ክርስቶስ የመጣው በስጋ ቤዛ ሊሆነን ነው። እንደ ጌትነቱ እንደ አምላክነቱ ይመለካል፣ ይከበራል፣ ይመሰገናል። በስጋ የተገለጠው ግን የሆነ መዶሻ ይመስል እንደ መሐመድ ሽብልቅ እየያዘ አይን ውስጥ እየወጋ ተገዛኝ ሊልህ አይደለም የመጣው፣ ለአንተ ሊወጋልን የመጣው እርሱ ክርስቶስ የአብ ልጅ በስጋ የተገለጠው እሱ የሰው ልጅ በስጋ የመጣው ቤዛ ሊሆነን ነው። ትትና ፍቅርን ነው እሱ የተገለጠው። እኔ ጌታ አምላክ ነኝ። ድምፅ ይረብሻል። ሚታርግ ያልኩ ሊፎክር ወይንም ደግሞ እንደዛ እንትን ሊል አይደለም። በስጋ የተገለጠው ለምንድን ነው? እሱ ቤዛነትን ሊፈጽም እንጂ እኔ አምላክ ነኝ እኔን ተገዛኝ እያለ እንትን ሊል አይደለም። ጌትነቱን አምላክነቱን አስተምሯል፣ በደንብ አስተምሯል። ነገር ግን ዋና ክርስቶስ የመጣው ለምንድን ነው? እሱ ለቤዛነት ነው። ቤዛ ሊሆነን ነው። የወደቀውን የሰው ልጅ በጸጋው ብዛት ከፍ ሊያደርገናል። ያንን አሳይቶናል። ያ እሱ ማን ነው? ክርስቶስ የእግዚአብሔር ቃል ድምፅ ይረብሻል። ሚውት አደርጋለሁ። አንድ ነገር ድምፅ ይረብሻል። ይበቃል። ረስ ኦኬ ጄነኝ ይብቃናል። ክርስቲያን ቴንክ ዩ ፎይ ቃልዮት ያሰማልን። ይብቃን። ሰዓትም እየሄደ ነው። ስልኬም አክቹዋሊ ቻርጅ ሊዘጋ ነው። መብራት የለም። ውጡ